አንተ አማራ ክልል ላይ በዚህ ከ11000 በላይ ምርጫ ጣቢያ እንደነበር ታውቃለህ? ስንቱ 11000 ምርጫ በእውነት 11000 ምርጫ ጣቢያ ስማ እናፈርሳለን አንዲት ምርጫ የምትባል የለች ምናምን እንተኩሳለን እና ምናምን አስረሳሉልህና እዛ በኋላ ወይኔ ጎንደር ሄዶ ካርታ የሚጫወቱ ልጆች ላይ የጅቦ አንዴ ልናገር ያስመረጣችሁት ቆይ መንገር ተዘጋግቶ እንቅስቃሴ የለም መንግስት አለን የምትሉ ስማ የዛሬ 4 ዓመት መንገድ የተዘጋ ፎቶ ሁሉ ለጠፉ የጨነቀለት በዘር ድረስ እንጃነት ወርደት ስለፋን ነው ምንድነው የምታስበው? ቁም ነገር አሁን ቁም ነገር እናውራና አንተና እኔ ጥያቄ አንድ ነገር አለ። አሁን ስለፋን ነው እውነት ቁም ነገር አያና እየሰማኝ ከሆነ ስለፋን ነው ማስበው በጣም ከባድ ነው። ምክንያቱም አሁን ውስጣቸውን በጣም እያጠሩ ነው። ለምሳሌ ወንድሙን ገሎ የመጣ ታጣቂ አንተን ጥሬ ስጋን ባዋዚ ለመብላት ፍጹም ወደ ኋላ አይመለስም። አሁን እንደምታየው ምልሻ አለ፣ አድማ በታኝ አለ፣ ከነሱ ጋር የሚዋጋሉ እሱ ነው ፋኖ ማለት አፋብን ነው ያልከለው። አንተ እየቀለድክ ነው። አየህ ተውኩ ነው አፋብን ድርጅት ነው። ፋኖ እኮ ኢትዮጵያ የወል ቁም ነገር ማውራት አችልም። ጅቦ ገብቷል። አንዴ ለብሷል እቺን ሱፍ ማውለቅ አይፈልግም። አያና አዩ ያሾፍ አንተ ትንጃፒ ፍታ በእናትህ ኮፍያ ያረዳ ጥያቄ ግን ሲሪየስ ማለት ነው። አያና አንዴ ይውላችሁ ፋኖ ማለት ነው የአማራ ትግል እንደዚህ አይደለም። ሲታገሉ የሃዲግን ሲታገሉ አይተናል በደንብ አያጅቡ ሰብስታንስ ባለው አሜሪካን ሀገርም ማለት ነው ኢትዮጵያኒስት ሆኖ በደንብ ነው የታገሉት እና ይታያል። you can't touch you can't feel it everything ያሁን this time ግን ቲክታክ ላይ ነው ማየው እንጂ ሪያሊቲ ነው። በደንብ ተደራይተው ምናምን ኢህአዴግን እንደተቃወሙት ብልጽግናን እየተቃወሙት አይደለም። ሰሚ አንድ ጥያቄ ልጠይቅሽ። ጠይቀኝ። የጄኔራል ማን ነበረ በቅርቡ አሁን አማራ ክልል ላይ የተሰዋው በቲማቲም መተውት ፋኖች ከሚዲያ ሰውን አጣርተህ ብትመጣ አይሻልም? ኧረ እኔ መታወቂያውን አውቀዋለሁ እንድታምን ራስ እንድታምን። አማራ ክልል ላይ ነው ወለጋ ነው ግን ከበደ ነው ማነው ስሙን ጻፉልኝ። ቦታው የት ነበረ ታስታውሳለህ? በቲማቲም ግን ልቡ ነው ያሉት። እንዴት ነው በቲማቲም ነው መተውት። ፍርዬ ከቲክቶክ ላይ የተጣለው ፈርጦበት ነው። ቁም ነገር ስጠይቅ ቁም ነገር መልሰልኝ። ምንድነው የምታስበው? የፋኖ ትግል ይገና ማለት ላይክ ሶሉሽን ያመጣል ብለህ ነው የምታስበው? ከዛ ደግሞ ጽምዶ ሌላ ጥያቄ። ጽምዶ ደግሞ አማራ ከህወሓት ጋር ይጻመዳል ብለህ ታስባለህ? እንደው ካላበዱ እብዶች ካልሆኑ አማራና የአማራ ታጣቂዎችና አማራ ልዩነት አለው። አሁን ካየሽ ሚዲያው ላይ የሚዘዋወሩ አሁን አማራን የመናቅ ነገር ይታያል በሚዲያው ዙሪያ ላይ የተሻለ አይደል? አንዳንድ ሰዎች ሚዲያ ላይ በሚያንጸባርቁት አነጋገር ዝም ብሎ ደደቦች በእነዚህ አይነት አማራ ልትለኪዋች አማራ ልትገምጪዋች። አሁን ስለ አማራ ሲወራ ፖለቲካ ቀለል አድርጎ እየሳቁ እያላገጡ ነውና ያነው የሚናገሩትና ይከብዳል። በተለይ አሁን ጽምዶን እንትን የሚሉ የአማራ ታጣቂዎች ማለት የትኞቹ ናቸው? ሚሊሻዎቹ ታጣቂ ናቸው ወይስ አይደሉም? አያና አድማ በታኞች ታጣቂ ናቸው ወይስ አይደሉም? አንተ አሁን እውነት የብልጽግና ደጋፊ ከሆንክ እውነት ቆይ እሱን ተውና ማለት ነው ታጣቂ ናቸው አይደሉም? አማራ ናቸው ታጣቂ ናቸው። ምን የአማራ ታጣቂ ምን ፋኖ አስባለ ስም አለው ድርጅት አላቸው። የድርጅት ታጣቂዎች የአፋብን ታጣቂዎች ናቸው አይደል? አንድ ድርጅት ነው ያላቸው። የድርጅት ሳይሆን የህዝብ ነው። ሁላችንም የህዝብ ነን። እንኳን እነሱና እንዳንተ ፈርጥቶ የወጣውም የህዝብ ነው። እሱን አይደለም ድርጅት አላቸው። በድርጅቱ ስም ለምን አትጠራውም ነው ማለት። ምን አገባኝ ግን ጃፒ ለምን አይመልስልም? እኔማ እነግርህ ነበር። ኧረ ጃፒ ማይክ ዘግቶ እያወራ ነው። ጃፒ አለ ሰላም አላፋልና ሱፍ ለለበስክ አያና እኔ አሁን ገብቷ እንደኔ ቲሸርት አርጎ ሸሚዝ አርጎ ነው ቢያወራኝ ሰው ነፃውኛ አወራለሁ። እናንተ ስልጣን ላይ ስላላችሁ ገባ አታዳም። ቲሸርት ምናምንም እኮ አይታይም ወንድም። እንስሳ እኮ ነው የሚታየው ባንዲራ ይዞ። ሰባጅው ብናወራ
አያዳምጡንም እና አያና ገብቷል አይደለም አሁን እኔ ፍሬ ማለት እህታችን የጽምዶ ነገር ያሳስባታል። ከአማራ ጋር ከኤርትራ ጋር መጻመድ ምናምን የምታስበው ራሱ በጦርነት ነው። ያ መሆን የለበትም። አሁን እኔ እንደማስበው ጽምዶን እኔ እኮ ያዝጉ ፎሬቨር ከአማራና ትግራይ የህወሓት ፖለቲካ አንደኛ የሚደብረኝ እንኳን የአማራና የትግራይን ችግር አመጣ። እኔ አሁን ስለ ህወሓት ችግር ኖሮብኝ አይደል? ስለ አፋሃድ አይደል? ስለ ህዝብ ነው። አያጅቡ እኔ አውቃለሁ። ያንተን አመለካከት አውቀዋለሁ፣ የኔን አመለካከት ትንሽ 2 ደቂቃ ስማ። ትግራይና አማራ በታሪክ በብዙ የሚገናኝ ህዝብ ነው። የህወሓት ናሬሽን ቶታሊ እኔ አልቀበልም። አማራዎች የሚጠይቁት ጥያቄዎችን አዎ ልክ ናቸው እላለሁ። እኔ ኖርማል የሆነ ግንኙነት ያስፈልገናል። ናሬሽን ተስተካክሎ ምን ልጅ ነኝ ራይት ናው ግን ጣጣ ነው ማለት ያለው በፖለቲካ አይገናኝም። በፖለቲካ አሁን ይሄን መልስልኝ ነው እንጂ ግንኙነት በጣም ያስፈልጋል እንጂ የትግራይ ህዝብ እኮ ከአማራ የሚቀርበው የለም ኢትዮጵያ ውስጥ። በቃ አንድ ነገር ልንገርሽ፣ የኢትዮጵያ ህዝብ አገር አልባ ነው። ባለስልጣናቶች ናቸው አገር ያላቸው። ለምሳሌ አሁን አያናውን እንደሚያወራው ከሆነ አያናን እንደተረዳውት ከሆነ ጽምዶ ቤት ባለስልጣን ነኝ እንደኔ ጅቦ ላመስግንህ ብዬ ነው ስለ ስልጣኑ ቢያንስ ፓርላማ ላይ አልገባም። ፓርላማ ላይ አልገባም። ተመስገን ነው። የኢትዮጵያ ህዝብ ሀገር አልባ ነው የምትለው አንተ ብቻ ነህ። ካሙዙ ራሱ ገብቷል አይደለም? እናንተ አይነት እዚህ መጥቶ ለብልጽግና የሚታገል ካሙዙ ራሱ አሁን ወደ ስልጣን ገብቷል። ቀልዳለ እንዴ? ያያና አሁን ሀገር አልባ ነህ አንተ። እንትና ሳጃፍ ሳትሆን አያጅቦ ሀገር አልባ ነህ። ለምን ብትል ሀገርህን ከድተሃል። እኔ አልከዳውም፣ ሀገሬን አልከዳውም። ግን ሀገርህም ሁሉ ነገርህም ማዳምህ ነች። ኖ አያና አሁን እዚህ ጋር እጅህን አንስተህ ምለህላታል። ላልከዳሽ ቃል አለብኝ በሚለው አዳምጠኛ አያና አዳምጠኛ። አሁን ጅቦኔ በዚህ አጋጣሚ አንድ ጥያቄ አለኝ። ፕሪቶሪያው ስምምነት አያና መተግበር አለበት አለ። ስምምነት ስትስማሙ ምን መተለ ያረጋችሁት ትልቅ ስህተት አለ። ገባ? የአማራን ክልል ለትግራይ ይሰጣልን፣ የትግራይን ደግሞ በቃ ከኛን ካልወጋችሁን ያላነበብከውን ነገር ለምን ታወራለህ? ጃፒ ሶፊት ለምን ታወራለህ? እሱን እኮ ነው አይደል? ዛሬ እንደ ስምምነት አይልም፣ እንደዛ የሚል ነገር የለም። ለምን አሁን እኮ እሱን ነው ብለህ ያነበቡ ሰዎች ይንገሩኝ ማለት አንድ ነገር። ሁሉም ነገር ላይ እንዴት ገብተህ እንደዚህ እንትን ትላለህ? ለአንተ ጥሩ ነው። እኔ ራሳችሁ እኮ ነው ታዲያ የመንግስት አካል ነው ማለት ወልቃይትና ህሞራ ወደ ትግራይ በህገ መንግስቱ ወደ ቦታ ይመለስ። ያው ፍላጎቶቻቸውን ሁሉም ይናገራሉ። ህገ መንግስቱ ፍላጎቶቻቸውን አይደለም አያና የፕሪቶሪያ ስምምነት የፕሪቶሪያ ስምምነት አንቀጽ 10 ነው ማለት። ኦኬ ዝም ማለት ያነበብኩትን ልንገርህና ወይ አሁን አሰፉ ናት የቀረችው። አንድ ቀን ነው ዝም በይ ነገረኛ ነኝ። ምን ሆነ ነው አንተ? ቆይ ተረጋጋ። ይኸውልህ ፂላ ደግሞ ፂላ ነኝ አይልም። ፂላ ደግሞ ፂላ ነኝ አይልም። ትግራዋይ ነኝ ነው የሚለው። ፂላ ምን ፂላ ማለት ማለት እኮ ነው። ጉረኛ አይልም። እኔ ላለው ምን ችግር መብቴ እኮ ነው። ስለዚህ አንቀጽ 10ን ሄዳችሁ እዩት። የፕሪቶሪያ ስምምነት አንቀጽ 10 አከራካሪ ቦታዎች በህገ መንግስቱ ማዕቀፍ ይመለሳሉ ነው የሚለው። ይመለሳል፣ ምርጫ ይደረጋል። ምርጫ ግን የሚደረገው የተፈናቀሉት ተመልሰው። ቆይ ፍሬ አንቺ የአማራ ታጋይ ነኝ ትያለሽ። ምንድነው አያና የሚቆጠር ኖ ፍሬ ትግራይ ሆናለች እኮ። ትግራይ ነሽ እንዴ? አዎ እንዴ ድሮ ነበር አማራ። አሁን ድሮ አንተ በለደ ተስራት እነዚህ ልጆች አንተ ሲያቁበት አላወቀውም እንጂ ጃፒ አንተም ራሱ ብር ያዋጣህለት እኮ የትግራይ ታጋይ ሆኗል። ለማንኛውም አፋብን ስማ አሁን የማታውቁት ነገር ውስጥ ገብታችሁ ባትደነጋግጡ መልካም ነው። ድንጋጤ ነው እንደዚህ የሚያስብላችሁ አትለኝም። የአማራ ታጋይ ፍጹም ለትግራይ ሊታገል አይችልም። ገባ ይጨርስ እንጂ አያና አሁን ስለ ፕሪቶሪያ በስነ ስርዓት አንደኛ ጋሽ መሳፍንት ትላንት የተናገሩትን የህወሓት ሰዎች ማለት ነው አንዳንድ የሚሉት እውነታቸው ነው። ፍሬን እየተቆጣ ጋሼ ብሎ ነው የሚያወራው። ትክክል ቀጥልስ። አያና አሁን የፕሪቶሪያ ጋሽ መሳፍንት ተናወቃቸው
የፕሪቶሪያውን እናውራበት ስለ ወልቃይትና ስለ ሁመራ ምንድነው የሚለው በህገ መንግስቱ ኮንቴክትድ ኤሪያዎችን ማለት ነው የተፈናቀሉት ተመልሰው ዲዲአር ይፈጸማል ተመልሰው ምርጫ ያደርጋሉ ነው የሚለው። ግን ወደ ቡት ደግሞ ኮሜንት ክፈቱ፣ እግራችሁን አይብላችሁ ኮሜንት ክፈቱ። ሞዴሬተሮች ይዘጋባ ዝም ብለህ አይ እኔማ እንደዚህ ነው የሚሻለኝ። በቃ እንዲራውን አውራ ማን ነው ኮሜንት የዘጋው? ኮሜንት አትዝጉ እንዴ ስልጣኔ ምን ላይ ልጠቀም ብለው ማለት ነው። ፍሬ ብልጽግና ናት ሲሉ ነው እንትን ያለችው። እና አንደኛ የተፈናቃዮች እንዴ አያጅቡ እንኳን ብልጽግና አልቃይዳ መሆን መብት እኮ ነው። ብልጽግና ኢትዮጵያ ውስጥ ነው ያለው። በነገራችን ላይ ከአልሸባብ ጋር ሰራለው ያለው ደግሞ የቲፒኤልኤፍ ኧረ መብቴ ነው። እኔ ለምን አልቃይዳ አልሆንም? የአፋብኑ ማን ነው የሚባለው? ቦኮ ሀራም ነኝ ያለው የእውነት ነው እኮ ማነህ? ያና የዋት አይደለም የእውነት ማለት እኮ እንትን ነው። ጅቦ ግን አንተ ኖ እነዚህኞቹ አሁን የጌታቸው ናቸው ወይስ የነ ደብረጽዮን እዚህ ያሉት? ምን አገባህ አንተ? አሁን ደረጤን ትግራይ ነው። ምን ነካ ጅቦ ነቅሎ ሯጭ እንዴ? ኖ አይ ኮሜንታር ነው ፋታ አድርጉት እኮ አልኩኝ። ፕሊስ ጋይዝ እንዴ ምን ሆኖ ነው የወጣው? የጃፒ ግርማ ሞገስ ነው። ፍሬ አሁን እናንተ ጎምለል ናችሁ ወይስ የጌታቸው ረዳ? እኛ አልገባንም። ማኛ ሁለቱም የኛ ናቸው። ምን ናቸው? የዲጄ ካሊ ናቸው ማለት ይውል ምን አለ መሰለ ጃፒ፣ እኛ ኢትዮጵያኖች ነን። ማን ያሸንፋል አናውቅም። ኢትዮጵያ ውስጥ ፖለቲካ እኔ ያሸነፈው ጋር ደግሞ ሰላም ፈጥረን እንሰራለን። ዛስ ኦል የምናውቀው ምን ፈልጋ ነው? እኔ ያለው የደብረጽዮን እሱን ነው የምናውቀው። እንዴት መሰለው ኦፒዲዮ ማለት ነው ከደርግ ጋር ነበር ሲያሸንፍ ህወሓት ከህወሓት ጋር ዱቅ ብሎ 20 ምናምን ዓመት ሰርቶ ከዛ ገልብጦ ራሱ ሰራ። እኔ እንዲህ አይነት ፖለቲካ ነው የሚመቸኝ። ዝም ብዬ ማልቀስ ሳይሆን ካሸነፈው ጋር ሰራለሁ ምን አረጋለሁ ብለህ አሁን ብልጽግና ግን አራዳው የማን አንተ የዘመነ ካሴ ነህ? እኛ እንኳን አይደለንም። እኔ ራሴ ነኝ። አንተ የማን ነህ? የዘመነ ካሴ አራዳው ሆኖባችሁ ታውቂያለሽ አይደል? ማን ነው የመከላከያን መሪ ትግሬ አድርጎ ነው እኮ ትግራይን ያስጨፈጨፈው። ታስታውሳላችሁ? አዎ ማለት አልገባኝም። እንዴት አዎ እንበለው። አንተ ግን ከሱ ጋር አብረህ መጥተሃል። እሱ አትንካ፣ ወደዛ እንዳትገባ። ማን ነው አብርሃም በላይ ነው የምትለው? አብርሃም በላይ ነው ጃፒን እናንተ በቁም ነገር ጃፒ ከሰው የምትቀላቀልባት አንድ ሱፍ ልግዛለህ በኔ ሰው ሰርግ በቲሸርት እየሄድክ እያሳፈርክ ነው። ድንኳን ልትተክል ሄድክ ነው የምትመስለው። ሰርግ በሱፍ እየሄድክ በቲሸርት ለምንድን ነው እንጂ የሆነች እንደዚህ አይነት እንኳን ትንሽ ይበዛብሃል። ግን ዝም ብሎ ከቀረለ አያና እዚህ ቤት አሁን ማይመጣ ሰው የለም። ማይኮ አለ፣ ህግደፍ ነው አይደለ? ከማይኮ በጣም ስማርት ልጆች ናቸው። እነ ኬቢ በጣም ስማርት ናቸው። ዘይ ዛላራ ፕሌኒ ስማርት ፒፕል እዚህ ቤት የሚመጡ በእርግጥ እነሱና ግን ብላክሜል አድርገዋችሁ ነው እንዴ? ፍሬ እና ፍናን ይፈራል እንዴ? ፍናን እውነት ኢንቲሚዴት ያደርጋችሁ አሉ። አይናደዱም ነው የምልሽ። ለምን ፖለቲከኛ እኮ አይናደዱም። እነ ፍናን አሁን መተው የሚጠላቸው የለም፣ የሚናደድባቸው የለም። እነ ማይኮ መተው አይናደዱባቸውም። ስንት ስማርት ሰው ነው የሚመጣው እዚህ። እነ ዴቪስ በጣም ስማርት ናቸው። በአካዳሚክሊም ባይዘው እኔ ቤት በጣም አካዳሚክሊ ሃይ የሆነ ዳክተሮች በብዛት የሚመጡበት ቤት ነው። ኖባዲ የሚትሄድ እንደዚህ እንኳን አሉልሽ አይደል እንዴ? ስንት ዶክተር አለ እኮ እዚህ። ጃፒ ሶስት ሳልገዛለት ሄደ። እንትን ነው ይኸውልሽ፣ ማይኮን ስማርት አለ ኖ ይኸውልሽ I think it has to do with the fact that እንትን አለ ከስልጣን ጋር ነው።
ኧረ ምን ስልጣን አለ እናቴ። አፌክትድ አልሆንም። ገብቶሻል? እነሱ ላይክ ይሄ እንትኑም ጩኸቱም ስድብ ምናምን ብዙ አፌክት አያደርገኝም። ላይክ ጥያቄ ካለ ጥያቄው ይመለሳል፣ መነጋገር ከሆነ እንነጋገራለን። እውነት ላይ ነው ፎከስ የማደርገው። 30 ሺህ ጊዜ ሰው ሁሉ ተሰብስቦ የሆነ ነገር ቢለኝ እኔ ያልሆንኩትን ነገር አይደለሁም ለማለት መጮህ የለብኝም። ገብቶሻል? ሺህ ውሸት ተሰብስቦ አንድ እውነት እንደሚበልጥ አውቃለሁ። አልደነግጥ፣ አልኮራም፣ እተናነሳለሁኝ። ደግሞ ገብቶሻል? እሱ ነው ኢንቲሚዴት የሚያደርጋቸው። ገብቶሻል? በጣም ራስሽን መቆለል። አሁን እኮ በነገራችን ላይ ሰው እኮ ራሱን ለመቆለል ሰበብ ነው የሚፈልገው። ታውቂያለሽ? ትንሽዬ ነገር ካለሽ በቃ መሬት አልነካም ምናምን፣ እኔ እንትና ሰው ቤት ገብቼማ ከእንትና ጋር ፌን አልከፈትም በኔ ደረጃ ምናምን ብሎ በቃ ብጥ ይላል። እኔ እንደዛ አላብጥም። እሱ ነው የምልሽ። ያውልሽ አላብጥም፣ እንደዛ ከደረጃ በታችም አልወርድም። እሱ ነው ኢንቲሚዴት የሚያደርጋቸው፣ ፖለቲካው አይደለም። ስለ ፖለቲካ ጥያቄ መታችሁ የህወሓት ሰዎች ማለት ነው አያናን ከምትጠይቁት በላይ እኔ ጠይቀዋለሁ። ስለ ትግራይ ማለት ነው ብልጽግና እንደዛ አይነት ሀሳብ አለው። ምንም እንትን ፖለቲካ ነው የሚያገናኘን። መፈራራት አያስፈልግም፣ መሰዳደብ አያስፈልግም። እንደነ ሞንጆሪኖም ጥሎ መሄድ አያስፈልግም። ፖለቲካ አሁን ሞንጆሪኖ እና ደብረጽዮን ምንድነው ያደረጉት? ተውላቸው ነው የሄዱት ለኦፒዲዮ። አይተውም ፖለቲካ ፌስ ኢት ፋይት ዜም ቶክ ቱ ዜም። ያ አያናን ከፈለጋችሁ መታችሁ ተናገሩ፣ መብታችሁ ነው። ማናችሁ አያጅቦ ለምን እንደሄደ ደበረኝ። በቃ ይሄንን ቀጥሉ። ያሬዲና ዶክተር ያሬድ ታቋለ ኮሜንት እኮ ዓዲ መሪም ይኮፍሬዋ ያርቀጽል አው ኮሜንት ዓዲ መሪም ደሃዋት አቴም ክዛረው አነ ሆርደለም ላይ ኸለ አይ ላያጅቦ ነበረ። ግን ይሄ ስለ ጽምዶ ምናምን ማውራት ፈልጌ ነበር። አይ ቲንክ የሆነ ሚስ ኢንፎርም አድርገውታል መሰለኝና እነማ ሜቢ ሻቢያዎች አላረጉትም። አይ እሱ ማለት በቅንነት ከሆነ ህዝብ ለህዝብ የሚለው ግራውንድ ላይ ግን ህዝብ ለህዝብ አይደለም እኮ ፖለቲካ እየተሰራበት ነው እኮ ህዝቡ ኖስ ዌል ባይ ዘ ዌይ በቀደም ሰምተዋል። አያጅቦ ይዝናት ዛት እንትን ጎበዝ ነው ያውቃል። ኖስ ዌል በደንብ ምን እንደሚናገር ምን እያለ እንደሆነ በጣም ያውቃል። ቶ ቀጥል። ስለ አባሳንጆ ምንም ነገር አላልክም ዘጋይ። ቅድም ልናገር ብዬ ነበር። አይ አባሳንጆ አይ ቲንክ አብይ ዲፕሎማሲ እየሰራበት ነው ለደብረ ጽዮን ብዬ ነው ማምነው። አንድ የሆነ ጽሁፍ አንብቤ ነበር ዛሬ። ሸዊት የጻፈው አይተሽዋል? ሸዊት ውዳሴ የጻፈው ጽሁፍ ነበርና ምንድነው የሚለው? ሸዊት ውዳሴ ማለት ጌታቸውን የጠየቀ ኢንተርቪው ያደረገላት ነው ትላንት። እና በጣም ቆንጆ ጽሁፍ ጽፎ ነበረ። ቅድም እያየሁት ነበርና ዲፕሎማቲካሊ ለመብለጥ ነው እየላከ ያለው እና አብይ ድንጋዮችን እየከመረ ነው ባንዴ ለመምታት ቲፒኤልኤፍን ለመምታት ሁሉም ድንጋዮች የቁጠባዊ ኢኮኖሚያዊ ዲፕሎማሲያዊ ድንጋዮች ከምሮ ለመምታት እያሰበ ነውና አትጎርር አንተን ፖለቲካሊ ሰራብህ ነው እንጂ አንተ አታስብ እየተሸወድክ ነው ምናምን ጽፎት ነበርና እኔ እሱ ነው የሚመስለኝ። ከዛ ውጭ ግን የአያና ገረድ ምናምን እያሉ እንትን ለሚሉሽ አይ ቲንክ ብዙ ቦታ ትስታቸው አያናን ፌስ ማድረግ ከፈለጉ ሁሉም እነ ኬቢም ነፍናንም እዚህ መጥተው እንደዛ አይነት መድረኮች ታዘጋጅ ነበር አይደለ? ለምን አይመጡም? ተራያቸውና ይምጡ። ምን ችግር አለ? ኧረ እነሱ ወርዶባቸው እነሱን ካንዳቸው አሉ። እነዚህ ምን ያደርጋሉ መሰለ ያሬድ፣ እኔ ማለት ነው ታንክስ ጋድ የትግራይ ተቃዋሚ አልነበረም። አያጅቦ አሁን የሚያቀኝ 4 አመት ያቀኛል። አረ ኢንስታግራም ላይ ያቀኛል። የስ እነ ባናና ጋር ኢንስታግራም ላይ ያቀኛል። ረስቶት ምናምን ከሆነም እነ ባናና አሉ። ኤኒዌይ እዛ ስቃወም ነው የሚያቀኝ። እኔ ፌስቡክ ላይም አለኝ። ህወሓትን አያናን አይቼ ከበደን አይቼ ምናምን ነገር ድሮም ባክ when I was like even ምን ልበል አይመቹኝም፣ እቃወማለሁ። ኦል ኦፍ ሰደን አያናን አመት ከ6 ወር ምናምን ነው ብንተዋወቀው የሁለተኛ አመታችን ቢሆን አይሆንም። anyway ልክ ፖለቲካሊ ከዛ በፊትም እንደማልናገር የራሴ ኦፒኒየን እንደሌለኝ አንደርስ ባይ ዘ ዌይ በተለይ ተጋሩ ማለት ነው
እንደ አንድ ሴት ልጅ ትግራዋይቲ ሰው በሰው ጭንቅላት ነው የምትመራው ብላችሁ ማመን ራሳችሁን ነው አንደርስቲሜት እያደረጋችሁ ያላችሁት። እኔ እንኳን አያናን ብልጽግናን አይደለም ዘመዶቼ፣ አያቴ፣ እናቴ፣ ቤተሰቦቼ በሙሉ ህወሓትን እየተከተሉ ተከትዬ አላውቅም። all of my family, my blood, all relative, never. So ይሄ ለራሳችሁ ክብር ከሌላችሁ እኔ ክብር አለኝ ለራሴ። ሰውን ለምን እከተላለሁ? እኔ አንቺ ቤት መናገር የወደድኩት አሁን ሌላ ቤት ብትሄጂ እንደዚህ ተከባብሮ ማውራት እንኳን እኮ የለም ማለት ጥግጥጉን ይዘው ነው። እና ብዙ የአንቺ ቤት ብዙ ሰው የሚወደው ለዛ ነው። በጣም ሀሳቦችን ቶለሬት ታደርጊያለሽ። ስትሳደቢም ሰምቼሽ አላውቅምና አይ ቲንክ ፌር አይደለም እንትን ማድረግ ያና ምናምን ማለት ነው አይደል? ለዚህ ቤት ሁሉም እኮ ሞዴሬተር ነው። እዚህ ቤት ሁሉም የመጣ ሞዴሬተር ነው የምትሰጪው። እና አንቺ እንደውም ሆነስትሊ ያለሽ ትዕግስት እኔ በጣም ጥሩ ሰው እንደሆነሽ ነው የማውቀውና እውነትህን ነው። ዲዲአር ያስፈልጋል እዚህ ቤት። በዲዲአር ልታሰናብቻቸው ነው ሞዴሬታቸው ፍሬ። በነገራችን ላይ ዲዲአሩ ሲደረግ እኔ አደራዳሪ ሆኜ መምጣት ነው ፈልገው ሞዴሬተርን ለማትረፍ እንትን ይሄ ጥግ ይዘው ለሚያወሩ በፊት እኮ እዚህ መጥተው ከኛ ጋር ለማውራት ይመክሩ የነበሩ ሰዎች አሁን ያለ ትግረኛ እናወራም ብቻችንን ተነጥለን ነው የምናወራው የሚል መንፈስ ውስጥ የገቡበት ትልቁ ምክንያት ኢንዲፌንሰብል የሆነ ነው። አሚን ምን ብለህ ነው የምትከላከለው? ገብቷል። ትግራይ ላይ አሁን ሰሞኑን የወጣውን ህግ እነ ጎደፋ ያወጡት ህግ ሰው አይን መቼስ ትንሽ እንኳን አምሮ ያለው ሰው አይ ይሄ ጥሩ ነው ብሎ መከራከር አይችልም። ላይክ ኢንዲፌንሰብል የሆነ ባርቤሪክ የሆነ ድራኮኒያን የሆነ ህግ ወጥቶ ህዝብ እንደፈለግ ሐሳቤን ካልደገፍ ከፈለከውን ማሰር እንትን ማለት ይችላል የሚል ህግ አውጥተህ ስልጣን ያዙበትን መንገድ ተው ኤንድ ደግሞ እየሄዱበት ያለው መንገድ ወደ ጦርነት እየተንደረደሩ ያሉበት የሚደረገው አፈሳ ሰው መቼስ ዘመድ አለው ደውሎ ቼክ ያደርጋል ምን እየተደረገ እንዳለ ያውቃል። ይሄንን ጥሩ ነው ብሔርተኝነት ነው ለትግራይ ተስፋ ነው ለማዳን ነው ግዴታ ነው ብሎ መናገር ያሳፍራል። ስክሉድ ማድረግ አለበት። የሆነ ተወሰነ ተመሳሳይ ሐሳብ ያለው ግሩፕ ጋር ቁጭ ብለ ከታች የሚሰማን ሰው ለማደንዘዝ 20 ሆነ 50 እሱን መሞከር እንጂ ከሰው ጋር መተህ ሰው ፊት የሚያቀርብ ነገር አይደለም እየተሰራ ያለው። መደገፋቸውን ላለመተው ግዴታ ተነጥለው ጥቂት ሰዎችን ጀስት ሪኢንፎርስ ስህተትን ሪኢንፎርስ እዛ ለማጠናከር ስህተትን የማጠናከር ስራ እንጂ ሰው ፊት ለፊት መተህ ይሄ ነው ትክክል ብለህ እኮ ሰው ደረትን ነፍተህ የምትናገረው ፖለቲካ አይደለም። እየተሰራ ያለው ነገር በጣም የሚያሳፍር ነው። ሰው ለዛም ነው የሚሸሹትና ትንሽ እንትን መሆን ያስፈልጋል። ትንሽ መግናንመስ መሆን ያስፈልጋል ማለት ለበሰፊ ሆኖ ኦኬ ግን እስቲ ከሪዝን አድርጉ ምናምን ቶሎ ነው የሚናደዱት፣ ቶሎ ነው የሚቆጡት፣ ቶሎ ነው ለሰው ስም የሚሰጡት። አንተ የእንትና ተቀጣሪ የእንትና አገልጋይ ትግራይን ክደሻል ህዝብሽን እንደዚህ በእንትኖች ላይ ቀድመናም ብሎ በጣም ሆድ የሚያስብስና በጣም ለማስፈራራት የሚደረግ እዛ ላይ ትኩረት ይደረጋል። ቢኮዝ በሐሳብ ደረጃ ዲፌንሲብል የሆነ ፖለቲካ አይደለም ያለው። ዲፌንድ ሊደረግ የሚችለው በዚህ አይን በመያዝ እንደዚህ ናችሁ እንደዛ እናንተ የትግራይ ጠላቶች ይሄንን ያህል ክደት ምናምን በሚል ነው ሰው ነው። ይሄ ቲፒካል ከተማሪዎች ንቅናቄ ጊዜ ጀምሮ ኢሰፓም የነበረው ኢሃፓም የነበረው ሁሉም ከዛ ውስጥ የወጡት ነው። ነገም ቲፒኤልኤፍም ኢፒኤፍም ይሄንን ያስተናግዳሉና በዛ ባህሪ ዶግማታይዝ አድርጎ ሰውን ኦስተርሳይዜሽን የማስፈራራት የስም ማጥፋት ስም መስጠት በዚህ ነው የሚጠቀሙት እንጂ ቁጭ ብለው ፖለቲካው ይሄ ነው የምትለው አይደለም። የተሰራ ያለው ነገር በጣም አይን ያፈጠጠ 1940ዎቹ የጀርመን እና ዩሮፕ ውስጥ ይደረግ የነበረ በጣም ከታች ይቆራረጣል። ብልጽግና መጥቶ ይጨፈጭፈኛል፣ እናንተ ታስጨፈጭፉናላችሁ። ሆስቴጅ ይዛችሁ ዘሴም ሽት ናችሁ። ለኔ ዘሴም ሽት አያና መጥቶ መታኝ፣ ያሬድ መጥቶ አሲዞ አስመታኝ፣ አንድ አይነት ናችሁ። እኔን ሆስቴጅ ይዞ ያሬድ እኔ እንድመታ ካደረገ አያና መጥቶ መታኝ። both of you are my enemy, both of you don't care, my enemy, both of you don't care, both of you አንዳችሁ ለፖለቲካችሁ ስትሉ አንዳችሁ ስለምጠር whatever both of you እኔን አደጋ ላይ የከተታችሁኝ ነው፣ ያስገደላችሁኝ ነው። የትግራይን ህዝብ እንዲህ ያደርጋችሁ ከዛ
ዓለም ላይ እየወጣችሁ ደግሞ ማለት ነው እየወጣችሁ if you really care ማለት ነው ኢትዮጵያ ሲስተም አላት። በሲስተም ነው የምትተዳደር የነበረው። የተለየ ነገር አልመጣም። ብልጽግና ሲመጣ የተለየ ነገር አልመጣም። ዲል ማድረግ ያለባችሁ በፖለቲካና በፖለቲካ ነው። ሚሊታሪ ኖ ሚሊታሪ የሚደግፍ ሰው ሚሊታሪ የሚደግፍ በተለይ በትግራይ በኩል ነው የምለው። ሂዱና ፈንጅ እርገጡ። ሂዱና የድሮን እንትን ይምታችሁ። እዚህ መታችሁ እንትን አትበሉ። ላይክ ህወሓት በደም ብቻ ነው የምትድነው። አድኗት ሂዱና በደም እኔን መታችሁ አትቆርቆሩ። ዶን አክት ላይክ ስላላችሁ አይደለም ሰው እያስጨረሳችሁ ማለት ነው። ስነ ስርዓት ይዛላችሁ። we have enough ካውኖዳ አዋጅ ናቀጥል አዋጅ ኦኬ አዋጅ የለችም ቲጂ አይኮ እማታወሩ ከሆነ ማለት ነው ምንድነው ወይ ዘጋዛ ቡጣናማ ሌላ ሰው ላስገባ የጥሞና ጊዜ እያደረጉ ነው የተናገሩት። የጥሞና ጊዜ አርበኛው ደግሞ ሰሞኑን እንትን ብላችኋል እና አርበኛ እኔማ በጣም አያና ግን ገንዘቡን መቼ እንደምከተለኝ ቼክ እያደረኩ ነው። ገንዘብ ቢወርድ ነው ሌላ ሰው ሳይብልሽ ምን አልከኝ? ቢወርድ ነው ደህና ደሪ ቦታ ቴንክ ዩ ሶል ሃው እሺ ይወይካ አርበኛ ወሳብ ብልጽግና ምን ገንዘብ ነው የምታወሪው እንዴ? አያና በቃ አያና እንዳሩኝ አያናን እንትኗ ነው ይሉኛል። አሰርቷት ነው አንጥቶ በቃ ኤቭሪቲንግ ኢቭን ያሬድ ሰምቶ ይኸው ሲናገር ያሬድ እንኳን ይመሰክር አያና ነው የሚሉኝ። በሌላ በኩል ደግሞ የሚቀኑብሽ እንዳሉ ኦኬ እንደዛ ስትባይ አይ ማን ያስቀናቸው ባለትዳር ሴትዮ ጋር ስርዓት ይኖራቸው። አዎ እንደዚህ ንክልካቸው ነገር የለኝ ቀጠለ ማለት they have to chill out አያና seriously ማለት እኔ ምን አደረኩኝ ማለት እዚህ ቤት መታወራ ምንድነው ይናል this is not a big deal እኮ ምንድነው ሌላ ቦታ ታወራ ምንድነው ያስጨነቃችሁ ይባላል አይደል? በአዲስ ወግ የተከለከሉ ነገሮች መኖር አለበት። አንድ አይነት ነገር እየሰሙ መዋል እኮ ጥሩ አይደለም። አሁን እስከ ተመሳሳይ ነገር በእውነት ለጤናም ጥሩ አይደለም። ኦኬ ስለ አባስ አንዱ ነገር እስቲ ሚስተር አንተም ራስህ ማለት ነው እንዴት ነህ ግን? ለማንኛውም ነገር ና ጀቲ ሲሪየስ አንተ ቁም ነገር እንጂ ምንድነው አልገባኝም። አያና ያውቃል በምን ያውቃል? ኦኬ አይ ምን እንዳለ አስተላልፍ ነው። እኔ እኮ ኢንፎርሜሽን ምን ላድርግ? ምን ፎቶግራፍ ነው ልትዩ ነው? ፎቶውን አይደለም ስራህን ነበር ለነገረው የነበረው። ናት ሂር ኦኬ ቀጥልሽ። ወቸ ጉድ ብሏል። ምን መሰለሽ ፍሬ የሀሳብ መመሳሰል መኖር የለበትም። አት ዘ ሴም ታይም ደግሞ አሁን አይ ቲንክ ኦባሳንጆ ክሊር ያደረገው ነገር አለ። በእነሱ በኩል ከፕሪቶሪያ ውጭ የሚታወቅ ሌላ ስምምነት ይሁን አዲስ መደራደር አይኖርም። ቃላቻችን እናክብር ነው ያለው። የሰውየውን ንግግር እንግዲህ ወደዛ እንመለስ ነው እያለ ያለው። ወደዛ የሚመለሱ ከሆነ ደግሞ ቤዝድ ኦን ፕሪቶሪያ የተቋቋመ ምርጫ እስኪደረግ ድረስ ተብሎ የተቋቋመ አካል አለ። እሱም ትራንዚሽናል እንትኑ ነው ኢንትሪም አድሚኒስትሬሽኑ ሪጂናል ምንድነው ያልከው? ልስማ ምንድነው ያልከው? አጌን ሶሪ እልሽ የእንትኑ ወደ ፕሪቶሪያ እንመለስ ነው ያለው የሰጠው መግለጫ ላይ ኦባሳንጆ። ወደ ፕሪቶሪያን ነው ሪኮግናይዝ የሚያደርጉት ስቲል። ስለዚህ ፕሪቶሪያ ሪኮግናይዝ የሚደረግ ከሆነ ደግሞ ይሄ ሰውዬ እየተናገረ ያለው አሁንም ወደ ኢንትሪም አድሚኒስትሬሽኑ ተመለሱ ማለት ነው። ኢንትሪም አድሚኒስትሬሽኑ ተመለሱ የሚል ንግግር መናገሩን ነው ኮንፈርም አድርጎ የወጣው።
እንትና ደግሞ ይሄ ዶክተር ማን ነው ባሌማ የሚባለው ሰውዬ ነው ምናምን ደግሞ ማለት በሌላ መንገድ የመጣ አይነት አድርጎ ነው። እኔ እንግዲህ ከተሳሳትኩ እታረማለሁ። እንደዚህ አይነት ወሬ ነው፣ ከሰውዬው የተለየ ወሬ ነው ያወራው። የሁለቱንም ድምፅ ወያኔ ላይ አይቼዋለሁ ብዬ አስባለሁ። እንትናቸውም ማለት ነው የተናገሩት። እርግጠኛ ሳትሆን ልትተነትን መምጣት አያሳፍርም? እርግጠኛ ሳትሆን የሁለቱንም ሰምቻለሁ፣ ግን የትግርኛውን የሳትኩት ነገር ካለ ለመታረም። ለዚህ እኮ ነው ብልጽግና እያናብታ ነው ሰው ያለው እየተባለ ያለው። ቀጥ ብላችሁ በስነ ስርዓት ስራችሁን መስራት አለባችሁ እኮ። ተረጋጊ። አንደኛ ሰው ሀምብል ለመሆን ሲሞክር እንትን አታርጊ። አይ ነው አውቄ ነው አርበኛው ያውቄ ላናድህ ነው እንጂ you know ቀጥል። እና ለማንኛውም ግን ምንድነው ወደ ፕሪቶሪያው ስምምነት መመለስ ከሆነ ትራንዚሽናል ገቨርንመንቱን ነው የአፍሪካ ህብረት ሪኮግናይዝ ማድረገው ብሎ እየተናገረ ነው ማለት ነው። ቢኮዝ ይሄንን ኮንቨርሴሽን ብዙ ጊዜ ይሄንን ነገር ሲናገሩ እነዚህ ሰዎች ስላልተሰማ ማለት ነው የአፍሪካ ህብረት ደብዳቤ ሲልክ ለደብረጽዮን ዋይል ደብረጽዮን የትግራይ ክልል ፕሬዝዳንት ነኝ ብሎ ልኮ የቲፒኤልኤፍ ሊቀመንበር ብሎ ሲመልስለት ሙሳ ፋኪ መሐመድ ያኔ ነበር አዘ ቲፒኤልኤፍ እንደሚፈርም መታወቅ ነበር፣ በሪኮግናይዝ እንደማይደረግ ከዛ በኋላ የሚኖረው ድርድር ምን አይነት ቤት እንደሚኖረው ማወቅ የነበረብን ያኔ ነበር። ግን እሱንም አይ ቲንክ አልተረዳ ነው መሰለኝ። ቀጥሎ ደግሞ አሁን የኢሌክሽን አልተደረገም ምናምን ኢንክሉሲቭ መሆን አለበት የሚባለውን ትናንት ነግሬሻለሁ። አይ ቲንክ the best way የሚሆነው ድጋሚ ስብሰባ አድርጎ ህወሓት ሬጂስትሬሽኑን አሟልቶ እስከ ክረምት ባለው እስከ መስከረም አጋማሽ ባለው ምርጫ ቢያደርግ ይችላል፣ በምርጫ ቦርድ ማለት ነው ብዬ አስባለሁ። ህወሓት ሳይሆን ያው ኢንትሪም አድሚኒስትሬሽኑ ቢያደርግ ብዬ አስባለሁ። ከዛ ውጪ ባለው እንደዚህ አይነት ስፕሬድ የሚደረጉ አሁን ከገጠር ያሉ ልጆች እዛ ትግራይ ውስጥ ያሉ ልጆች ምናምን ደብረጽዮንና አብይ ወደ ዋይት ሃውስ ተጠሩ ምናምን አይነት ወሬ ሲያወሩ እያየሁ በጣም ያሳቀኝ ነበር ነው። በምን አይነት እንትን ሐሳብ ውስጥ እንደሆኑ ሰዎቹ ያውቁም። እሱንም አንደርስታንዲንግም የለንም ሁላችንም እና ሁሌ ስለኛ ኮንሰርን ይሆናሉ ብሎ ጦርነትም ማስነሳት ይሁን ምናምን የሆነ ሰውን ማስጨረሱ አይቀርም። የሆነን ሰው ያው ጦርነት ውስጥ ውሃ መረጫጨት አይደለም ያለው፣ ጥይት ብረት ነው ያለው። ሰው በዛ ውስጥ የሚሞተውን ሰው ኮንሲደር ለማድረግ መሞከሩ የተሻለ ይመስለኛል። and በትንሽ ማለት በቁጥር ትንሽ የሆነ ማህበረሰብ ያለው ሰው እኮ ያንን ፕሮቴክት ለማድረግ ነው የሚሞክረው እንጂ ላይክ ለመቶ ዓመትም ይሁን ለ50 ዓመት መስዋዕት የሚሆን ወጣት መዘጋጀት አለበት የሚል ሜንታሊቲ ያላቸው ሰዎች ቶሎ ተብለው በዲዲአር መውጣት አለባቸው እያምናለሁ። because they are good for nothing ብዬ ስላሰብክልን አርበኛው ቴንክ ዩ ሶ ማች ብለናል። ሌላ ጥያቄ አይደለም እኔ ለጓደኞቼ አብረው ለተማሩ ምናምን አይነት ለነሱ ነው እንጂ አንቺም ያው አውቅሻለሁ እዚህ እንደ አንድ ኢትዮጵያዊ your my sister ግን ይበልጥ ክሎዝ የሆኑ ሰዎች ለማቃቸውን ጭምር በማሰብ ነው። ሶ የመጨረሻው ነገር ግን አሁን በዚህ እንትኑ እንዲዘጋ የፕሌን ያለው እንቅስቃሴ እንዲዘጋ ምናምን በሚደረግበት ጊዜ የሚጎዳውን ህዝቡ አስቦ ግን ለስ የሆነ ሳክሪፊኬሽን ሊከፍል የሚችለው አይደር ሰላማዊ የሆነ ትግል መታገል ሲችል እምቢ ማለት ሲችል ነው። ለአንድ ሰውዬ ለአንድ ሸማግሌዎች ሲባል የሚደረግ አይነት እንትን መኖር የለበትም። let them get into the system and then ፌል ማድረጉን ኢቭን ያሳዩን። ኦኬ ሁሉን እንተውና ፌል ማድረጉን የማይሰራ የማይረባ ነው የሚለውን ነገር እስቲ ቁጭ ብለው ያሳዩን። why always በሌሎች ሳክሪፊኬሽን ጉራና ሽለላ ያስፈልጋል? እንደሱ ብዬ አስባለሁ። ለማንኛውም ግን I don't think አቅሙ ያለ አይመስለኝም። አጥፍቶ የመጥፋት ስራ ነው ለማድረግ እየሞከሩ ያሉት ወይም ደግሞ ቫኒሽ ለማድረግ ሞቱ ምናምን በሚል ለማምለጥ እየተሞከረ ይመስለኛል። በተለይ ከ400 ሚሊዮን ዶላሩ ጋር በተያያዘ ይመስለኛል።
እንግዲህ ስለ 400 ሚሊዮን ዶላሩ በጣም አዝነናል። ግን የህወሓት ሰዎች በሌሉበት እንደዛ አይነት ወሬ እኔ ለሞራላቸውም ጥሩ አይደለም እንጂ እነሱ እያሉ ይሁን እናወራበት ነበር። 400 ሚሊዮን ዶላር ኢማጂን how many people feed እንደሚያደርግ እስቲ ያስቡት። 400 ሚሊዮን ዶላር ኪሳራ ነው። በጣም በጣም ነው የሚያሳዝነው። ቲጂ አለሽ ቲጂ ምን ነው የምትዘባርቁት? 4 ሚሊዮን ዶላር ከሽዋል ማለት ነው። ቲፒኤልኤፍ ሰው አይደለችም ማለት እንፈልጋችሁት ነው? አይደለሁም ዳና አይደለሁም። ግን ምን አገባች? ብራችን ብንፈልግ ወንዝ ላይ ብንጥለው እናንተ ምን አገባች? ብራችን ማለት የነማን ብር? የኛ የተጋሩ የተጋሩን ብር መጫወቻ አታድርጉ እኮ ነው የተባለው። ቲፒኤልኤፍ ራሳችን ፈቅደን ነው። ቲፒኤልኤፍ መቼ ሆነ እንደዛ ያደረገው? አይ ፈቅደው ምን ታደርጉ? እኛ አሁን በቀደም ለታ ብልጽግና ስንት ቢሊዮን ዶላር ስንት ቢሊዮን ዶላር ጠፋ ምናምን ብለን ስናወራ ነበር። የብልጽግና አጠፋ ብለን ህወሓት ያጠፋውንም ብልጽግና ያጠፋውንም እዚህ ቤት ይወራል። ምን አጠፋ? ማን ያጠፋ? ህወሓት እኮ አጠፋ። ጠፋ ያለው እኮ ፌደራል ፖሊስ ነው። እና ቢልም እናወራለን ማለት ነው። አይ ኬር አባውት ዘ መኒ ላይክ አገሬ ነው ኢትዮጵያ እና የትግራይ ህዝብ ደግሞ ህዝቤ ነው። ሶ አይ ኬር ኦል መናገር መብታችን ነው። ወሬ ነው ይሄ። አሰፉ ለአንቺ ህወሓት ምንም ቢያጠፋ የሰው ነፍስ ሲያጠፋ የወጣቶች አፍኖ ሲያጠፋ ካልተሰማሽ ብር ቢያጠፋ ምንም አይመስልሽም? አሰፉዬ አንቺ ህወሓት መጥፋት አልፈልግም ነው አፍኖ ወጣት ከትምህርት ቤት ከቤታቸው እያፈነ ሲወስድ አይዞህ ካልሹ ብር ቢወስድማ ምንም አይመስልሽም? አዋጅ ደግሞ ታላቅ ገና አሁን እኮ ነው የገቡት። ጋሽርታቸው ከመለሁም እንዴት ነው ከመለሁም ደሃንዶ ዳና ዋ ትግርኛ ተለማሚድና በቲክታክ እስኹም ግን ያው አፋችሁ ያስታውቃል ትግርኛ እንደሆነ ብዬ ነው ከመይምላችሁ። ትግርኛ መናገሩ እንግሊዘኛ እንኳን ተናግረናል። አረብኛ ባነስ ትግርኛ ምን ይላሉ? ስለዛሬ ስለ አባሳንጆ እንደገና ደግሞ ስለ መሳፍንት መግለጫ አውጥቷል። ጽምዶን አላቀም ብሏል። ጋሽ መሳፍንት ምንድነው መታረክ አለብን ተዋይተን መሰረት ይዞ እኔም ምለው ነው እሱን ያለው። ለምን መሰለሽ እውነት ይዘንድ ከተወያየን እኮ የትግራይ ህዝብ ህዝባችን ነው፣ ኢትዮጵያዊ ሁሉ ህዝባችን ነው። ነገር ግን ስርዓቱ አስቀጥላለሁ ስትል ግን ችግር አለ። ትግራይ ያልነበራት ቦታ ወስዳለች፣ እንዳታወርዱኝ። ኦሮሚያ የሚባል ክልል ያልነበረ ፈጥራለች። ወለጋ የጎጃም መሬት በመተከል ተወስዷል። አዲስ አበባ ያለውን ችግር እያየሽ ነው። እንደረሱ በመሃል እንዳታወርዱኝ በላቸው። ረስተው ቆይ አንተ በቃ አፍህ ያና እንዳትጣሉና እንትን እንዳይሉ ቆይ አንዴ ጨርሱ። ያወርደኛል እሱ ስላለ እንዲያው መግባቴ ራሱ እንትን ብያለሁ። ቆይ ጋሽ ይርታቸው አሁን ወደ ሌላ እንተውና ማለት ነው። ብልጽግናም ሲስተሙን ነው የሚያስቀጥለው። ጋሽ መሳፍንት አባባላቸው ትልቅ ሰው ነው። ጋሽ መሳፍንት አባቴን የሚያህል ሰውዬ ስለሆነ ጋሽ እላለሁ። ጋሽ መሳፍንት እርሶን የሚያክል ሰው እድሜያቸው ደህና እርሶን ያክላሉ። አሁን ምን እያሉ ነው? ከሱ ጋር የተነሳሁት ፎቶግራፍ የለም እንደ እዛ አላየውም። አሁን ምንድነው መሰሉት አሁን የፋኖ ትግልም ነው እያልኩ ያለሁት እኔ። እንዴት ነው ነገሩ? እነሱም እየሰፖርት እያደረጉ አይደለም። እጅም ይሰጡ ዛሬ አይቻለሁ። የሆነ እጅ መስጠት ሳይሆን ሰላም እየፈጠሩ ያው ውሸት ነው። የራሳቸው ሰዎች ብልጽግና ፋኖ ሌባ እንዲባል ያዘጋጇቸው ሰዎች አሉ። የተዘጋጁ ማለት ነው። ሚሊሻ ይሆናሉ። ፋኖም ሆኖ የፋኖ ስም እንዲጠፋ በህዝብን እንዲጠሉ ፋኖ የሚያደርግ ሲፈልጉ ደግሞ መሳሪያቸው አስቀምጣችሁ ፋኖ ገባን በሉ ይሏቸዋል። ይህ ያለ ነው። የብልጽግና ውሸት የታወቀ ነው። ማንም አንድ እውነት ተናግረው አያውቁም። ነገር ግን ኮሎኔል ፋንታሁን ማለት ነው። ቆይ እሱ አሁን ምን ጣልቃ ትገባለህ? እኔ ስትናገር አልገባም። ብቻ ማውራት ነው እየተወያየን ያለ ነው። ብቻ ማውራት ከፈለክ ኮሎኔል ፋንታሁን ነው አሁን ያልከው። ቆይ እኔ አሁን ስለ
ቆይ እኔ አሁን ስለ ፎቶግራፉ ምናምን ያለችኝ ያወራሁት እነዛማ ገቡ በቃ ገቡ ኦልሬዲ እኮ እነሱ በውሸት ተታለው ገቡ። አሁን መውጫ ጨንቋቸዋል። እስረኛ ይፈታል። የተስማሙበት እኮ አንድ ነገር የተፈጸመ ነገር የለም። ባሉ ባልታ ብቻ አምነው ገቡ። ገብቶ ዘለጥለው መውጫ ጭንቅ ነው የሆነባቸው እነሱ። አሁን እያልኩት ያለው ፍሬይ እጃቸው የሰጡ ሰዎች አሉ ያለችው በጦርነት አይደለም የሰጡ ካሉ በውሸት ነው የሚደረገው። ታጥፋይ ምንም ችግር የለም። የትግራይን መከላከያ ሰራዊት ቲዲኤፍ እኮ መሳሪያ አውርዷል ብሎ አሳይተውናል እኮ ፎቶግራፍ ትዝ ይልሻል። ከስንት ዓመት በፊት ያኔ በቃ ትግራይ መሳሪያ ፈታለች ብሎ እንኳን ነው ስመት አድርገዋል ብልጽግናዎች ማለት ነው። አዲስ ነገር አይደለም። እንደዚህ ያለ የማጭወር ስራ ለመስራት ምንም እንትን የለም። አይናቸው በጨው አሽተው ነው የሚዋሹት። አሁን እናንተ ግን ተቃውሞ ያለኝ ቤተክርስቲያኑ ሲቃጠል ለክርስቲያን ለምን መታችሁ ትክክል አልሆነም ብላችሁ ኢትዮጵያም ስለሆናችሁ ማለት ይገባችሁ ነበር። ያሩሲን እውነቱን ነው። እኔ በተለይ እንትን ድምጽ አልሆንኩም እንትን እላለሁ እና ሰዓት ሰጥቼ ያረጋለሁ። እሱን እሺ፣ አሁን እሱን አወራበታለሁ። እልክልዎታለሁ። ይሄው ፋሎ አድርጌዎታለሁ፣ እልክልዎታለሁ። እሺ፣ ሌላ ምን አለ መሰለሽ ጋሼ መሳፍንት ያለው እውነቱ ነው። ተስማምቶ ጽምዶ ፈጥረናል አልፈጠረም የሚል ውዝግብ ስላለ ለምን ከተነጋግረው ከሆነ ይንገሩን ነው ያለው። ተነጋገሩ የተስማሙ። እኛ ግን ያወነው የለም። ትላልቅ ሰዎች ሰምተን እርቅ በደንብ መክረን ዘክረን ሁላችን ሰላም እናደርግ ጥሩ ነው ያሉት እንጂ ወሬ ሰምተው ሰዎች አጭበርብረው ምን እንዳላቸው ማን እንዳናገራቸው ወይም የብልጽግና ካድሬዎች ይሆናሉ እዚህ ውጭ ሆነው የሚያደርጉት ሴራ ሊሆን ይችላል። ፋኖን ለመከፋፈል ዳትፋይ ምንም አይደለም። ግን መጥፎ ነገር አልተናገረም። የትግራይ ህዝብ ቢሆን ተዋይተን በውይይት እኮ የማይፈታ ነገር የለም። ስርዓቱ ለማስወገድ ሁላችን ጸር ስለሆነ ስርዓቱ ለማስወገድ እኔ ከሁሉ ጋርም ተስማምቶ በፕላንና በእቅድ ለወደፊቱም ጠብና ችግር የማያመጣ ማንገዳደልበት የኔን ማንባባልበት እኮ በስርዓቱ መቀየር የሚቻለው እንደዛ ተስማምተ ስትሰራ ነው። ካልተስማማ ብልጽግና አንደኛ ህገ መንግስቱ አይቀይርም፣ ሁለተኛ ዜጎች በመብታቸው መብት የላቸውም፣ እየተደፈጠጡ ነው የሚቀጥሉት። ቤተክርስቲያናችን እየተቃጠለ እየተተኮሰበት ነው ያለው። በምን አስተዳደር ነው ብልጽግና ሊያስተዳደር የሚችለው? አቅሙ ስከት አለው። አሁን በኋላ ኢንተርናሽናል ኮሚኒቲ ምን ያህል ከርቲሳይዝ እንዳደረገው ግልጽ ነው። በዓለም ያሉ ክርስቲያኖች በሙሉ አጉዘውታል። ስለዚህ አሁን አይሪሽ ላይ አንድ ሰው በጩኸት ስለወጋ መንግስት ሪስፖንድ ስላላደረገበት እንትኑን ያወጡት ከተማውን ቢኮዝ እንዲቀጥል አብይ ስለሚፈልግ ነው። እንዳይቀጥል ቢፈልግ እኮ ንጹሃን ወገኖቻችን ነው የታሰሩ፣ የሃይማኖት አባቶች ነው የታሰሩ። ለምን ክርስቲያን ታረደ ስላሉ እስር ቤት በተቃራኒ መታሰር ያለበት ወንጀለኛ ኦሮሞ ስለሆነ ፈርስት ክላስ ስለሆነ እስላሞቹም ፈርስት ክላስ ሆኖ መንግስትም እንትና አላወገዘም፣ በደንብ ዘመቻም አልተደረገም። እነዚህ ሲቪላን ግን በደንብ ምን እንደተሰራ አይተናል። ምን እንዳለ ምን አዲስ አበባ እንደዚህ ግን ማለት ነው። እርሱም እኮ ለአንድ ማህበረሰብ ትግል እኔ አሁን ይሄ ነገር አይመቸኝም። ላይክ አሁን እንደ ማህበረሰብ የኦሮሞን ስም ጠርቶ ወንጀል ማያያዝ አማራን፣ ትግራይን፣ ጉራጌን ኦሮሞ አይቻልም። ወንጀለኛ ነው ማለት ወንጀል እነሱ እያሉ ስለሆነ ነው። ሌላ ስም ቀይርላቸው ማለት ወንጀለኛው ማለት ነው። ማን እንደሆነ በቃ እንደ ግለሰቦች እንደ ድርጅት ይቀመጥ። ኦኬ ወንጀሎቹ የሱ ሰዎች ስለሆኑ እሺ የሱ ሰዎች ስለሆኑ በእነሱ ላይ እርምጃ ለመውሰድ ሽል ያደረገን ያለው ለወደፊቱም እነሱ ሊታገሉለት ምናልባት ሁለተኛ ሊያዘጋጃቸው በጦርነት እስከ መጨረሻው ድረስ እነሱ ጠንክረው እንዲወጡ እንዲታገልላቸው ክርስቲያን እንዲያጠፉ የሚያደርግ ስልትም ሊሆን ይችላል። እኔ እፋወርህም ማንም አገር መራለው የሚል ወንጀለኛው ነው የማያዝ መታሰር ያለበት። ወንጀል ያልሰራ ሰው ማሰር የለብን። ለምን ሚሊዮኖች ፋኖዎች ይሆናሉ። አሁን
እንዳለ በሙሉ የተከለከለው ወጣት እድል ሲያገኝ ወደ ፋኖ ነው የሚቀላቀለው። ትዝልሽ እንደሆነ የአማራ ትግል እኮ በሰላማዊ ሰልፍ ወጥተው ጠይቀው መልስ ሲያጡ ነው መጨረሻው ላይ ትጥቅ ለማስፈታት ሲገባ ህዝቡን ተቀብሏቸው እውነተኛ ነው በሰላማዊ ትግል ተታግለናል መልስ አላገኘንም በምን ታዲያ እናድርግ ሲባል በመሳሪያ በመጣበት እንቅጠመው ብሎ ህዝቡ ገጠማቸው። ስለዚህ አሁንም መላው የኢትዮጵያ እንክሉድ የኦሮሞ ልጆች እውነተኛ የኦሮሞ ልጆች ዘረኛና በጥቅም ተያዙ ካልሆነ በስተቀር ስርዓቱ አይፈልጉም። ለምን ሁሌ አምባገነን የሆነ እንደሚወድቅ ያውቃሉ። ከዚህ በፊት መንግስቱም ነበር ተመክሮ አልሰማም ሲል ከሽብር ብሎ ለማስፈራራት ገደለ ጭራሽ ሁሉ በረሃ ገብቶ የወያኔ ገባ የሻቢያ ገባ የአማራው ገባ ሌላ ድርጅቶችም ገቡና ብትንቱን አወጡት ማለት ነው። ወያኔም ባወጣው ህገ መንግስት ተጠየቀው አግባብ ከመመለስ ይልቅ እምቢ አለ ችግር ፈጠረበት። አብይም እንደ ሴም ቲንግ ነው የሚሆነው። እኔም ፈራው ፋኖ እንደዛ በዚህ በልምዱ ነገ እኛ ካልገባንበት በደንብ በስልጣን ውስጥ ካልተካፈልንበት ተሰሚነት ከሌለን ስልጣን ይዞ እኔ አምባገነን ሆናለሁ ካለ ሌላ ጦርነት እንዳንጀምር ነው የምፈራው እንጂ አብይ አብቅቶለታል። በምንም ተአምር ሊድን አይደለም። ማንም ሊረዳው አይችልም። ኤሜሬት ነበር አሜሪካ ራሱ አሁን እየተመታች ነው ያለችው። እኔ የምጸልየው የኢራን ጦርነት እንዳይቆም ነው። ለምን የኢትዮጵያ ኃይል የወገኖቻችን ኢትዮጵያውያን ደም ይቀንሳል። የአሸባሪ ቡድን ምትረዳውም ይቀንሳል። ስለዚህ ከዚህ አንፃር ሰብሰብ ብለን ስርዓቱ ፎከስ አድርገን ስርዓት የተሻለ ለመመስረት ህግና ደንብ ያስፈልገናል። ህግ የበላይነትን ለማስፈን መጀመሪያ መንግስት የሚባለው ህግ ማክበር አለበት እንጂ ብድግ ብሎ በቃ የፈለገውን ይወስዳል፣ የፈለገው ያስራል። አንድ አምባገነን አብይ አህመድ ነው እንጂ ሌላው እንኳን ምክር ቢሰጡትም አይሰማም። አሁን እዚህ ያለው ወንድማችን እኛ ለማደንዘዝ እኛ እንትን ለማለት ይሞክራል። ለአብይ እንደዛ አድርጎ ቢመክረው አብይ ቢቀየር ይሻለው ነበር። if I were you I have to fight with አብይ። ጥፋቱ ከአብይ ነው፣ ችግሩ ከአብይ ነው ያለው። መካሪም አይሰማም፣ አድቫይዝ የሚያደርገው ሰው አይቀበልም፣ የራሱም የሚያፈልቀው ሐሳብም የለውም። ውሸት ብቻ ነው። ውሸት ደግሞ ስንቅ አይሆንም፣ ሰላም አያመጣም፣ ፍትህ አያመጣም፣ እኩልነት አያመጣም፣ አንድነት አያመጣም። የሰው ልጅ ሁሉ አንድ ነው። በተለያየ መልኩ ቢሆንም እኔ እንኳን ኢትዮጵያዊ ቀርቶ ነጭ እንኳን ከኔ ይበልጣል ብዬ እንትን አይደለም። ከነሱ ስብሰባ ከነሱ ጉዳይ ከየትም ቦታ ሄጄ ማለቁ ነው የምለው። ጥቁር ነኝ ብዬ ማፍርበት ምክንያት የለም። ትላልቅ ሰዎች አሉ የሚባሉ ሀብታሞችም ቢሆን ጋዜጠኞች ሆነ ፖሊስ ሆነ ምንም ሆነ I never have ዳውን አድርጌ ራሴ እንትን ብዬ አላቅም። በጣም እኩል እንደነሱ ነው ራሴን ማየው እንጂ ሂዝ እንደዚህ ነው ባለስልጣን ስለሆነ እንደዚህ ነው ከጠየቀኝ መልስ አላጣም። ጥያቄንም ጠይቀኝ እንጂ አይደበድበኝ። ስለዚህ ጥያቄ የምፈራበት ምክንያት መኖር የለበትም። የሀገሪቱን ሁኔታ መቀየር የሚቻለው ህገ መንግስቱ ሲቀየር ብቻ። ሚዲያው ሶሻል ሚዲያው ህዝቡ ለህገ መንግስት ለሰላም ለእኩልነት ለፍትህ ለዲሞክራሲ መገንባት የሚቻለው ይህን ዘረኛና በክልል አስተዳደር ካልተወገደ በስተቀር ማንኛው ኢትዮጵያዊ በሰላም መኖር የሚችልበት ታቸው በቃ እኔ እንቅልፌ ስለመጣ እሺ ደህና ደሪ ራሳቸውና እንቅልፌ መጥቷል። 3 ደቂቃ ሁላችሁም አብሮ ለተኛ ነኝ። ታንክ ዩ ደህና ደሪ ሳዱ ካሜራ ክፍት ነው። እኔ በነገራችን ላይ አንዳንዴ I don't know እስቲ መተው ነው ዝም ብሎ የሚታወቅ ነገር አለ። ሙታርጊ ይርታቸው ምን የለም እንዴ ቆይ አደረኩት። I think እሱ ወሬ እንኳን መተው ነው ዝም ብሎ መተው ነው።
በነገራችን ላይ እንደዚህ አይነት አስተሳሰብ ይዘው ነው አንድ ወደፊት ሁለት ወደኋላ እየተሄደ ህዝቡን እንደዛ ለብዙ ችግር ያጋለጡት። ያለው የአቅም እጥረት ያለው የፖለቲካ መቀጨጭ የሚናገሩት ሰዎች ውስጥ ይታያል። አንዳንዱ እንኳን ያው ተስፋም ያለው አይደለም አወራሩ ምንምና አብይ ምናምን ከማለት ይልቅ አሁን ምንድን ያለው ኩታራ ብለው ነው የተናገሩት አይደል? ጋሽ ጨበጤ መሳፍንት ኩታራ ብለው የነዘመነን ነው እንግዲህ ልጆች አሉ 6 የማይሞሉ ሄደው ከቲፒኤልኤፍ እና ከሻዕቢያ ጋር ሱዳን ማን ሂድ ብሎት ነው ሄደው ምናምን ብለው ነው የተናገሩት። ያንን ለማድበስበስ እዚህ መጥተው ከሳምንት በፊት ጎንደር ላይ የነበረው ውጊያ ይታወቃል። ጫፍ የደረሰ ነገር አለ፣ ሸዋ ላይም ያለ ነገር አለ። በጣም በቃ ይሄንን ነው ስንሰማ ይኖር ነው። ይሄ እነሱ መሳሪያ ያነሱት ለጥፋት ነው። ለጥፋት መሳሪያ ያነሳ ኃይል እርስ በርሱ ሲጠፋፋ በተወሰነ ደረጃ ከህዝብ ላይ ጉዳት ይቀንሳል። ኦኬ ግን ደግሞ at the end of the day ወጣቶች እዛ ውስጥ ተሰልፈዋል። በውሸት ተታለው እንኳን እነሱና ውጭ ሀገር ያለውን ህዝብ ስንቱን አታለው ስንት የተማረው ሁሉ እኮ ድራማ ተሰርቶበት ተሸውዶ ገንዘቡን ምኑን ነገር ያወጣ አለ። ይሄ ትግል አይደለም። ከራስህ ጥላ ጋር እየታገልክ የራስህን ሩህ ነፍስህን እያጠፋ እየተገዳደልክ ወጣት እየገደልክ መምህር እየረሸንክ ተማሪ እየረሸንክ እያስነወርክ የራሱን ክልል ሴቶች ልጆች 18 ዓመት ማለት ሃይስኩል ገና የጨረሱ ሴቶች ልጆችን ረሽነህ መተህ አደባባይ ልጆቻችሁን ረሽኛለሁ ብለህ እየተናገርክ በስንት መንገድ ግብር ጥለህበት ምን አርገህ ህዝቡን በሬውን አርደህ እየበላ እያሰቃየው ይሄንን የሚያደርገውን ኃይል ውጭ ሀገር ተቀምጠው በረም ምንም ዘበኝነትም እየሰሩ አይዞ ማለት ጀግንነት አይደለም። ማህይምነትን ዲስፕሌይ ለማድረግ እድል ነው እንጂ ጀግንነት አለ ይሄ አዋቂነትም አይደለም። ብዙዎች ከዚህ እየወጡ ነው፣ እየተንሸራተቱ እየወጡ ነው። ሚዲያ ላይ የምናውቀው የነበረው ግርግር አሁን ተቀይሯል። ሰው እየነቃ ነው። የምን ተፍረቱን ካፈርኩ አይመልሰኝ ብሎ ዝም ብሎ ግፋ በለው የሚላል እንጂ ይሄ ነገር ትክክለኛ የህዝብ ጥያቄ ለማስመለስ የሚሆን አይደለም። ፕሮፐር ቬሂክል አይደለም። ብልጽግናን ማውረድ የሚፈልግ አካል እንትንን ማምጣት የሚፈልግ አካል የፖለቲካ ድርጅት ለመቀየር ነው እየሞከረ ያለው። የህልውና ጥያቄ አለብኝ የሚል አካል ግን የራሱን ህልውና አደጋ ውስጥ የጣለው ምንድነው የሚለውን ጥያቄ ሳይመልስ ወደፊት አይሄድም። የህልውና አደጋ የተጋረጠብህ እንደ ድርጅት ነው፣ እንደ ታጣቂ ነው፣ እንደ ማህበረሰብ የህልውና አደጋ አለበት የምትል ከሆነ እንዴት ይህንን የሚያክል ትልቅ ማህበረሰብ የህልውና አደጋ ተጋረጠበት? ምንድነው ያ አደጋ የሚለውን በደንብ ግልጽ አድርገህ ማወቅና መናገር ያስፈልጋል። ሰዎች መገደል ከህግ ውጪ ያለ ነገር ነው፣ ወንጀል ነው። ዘር ተኮር የሆኑ ጥቃቶች ወንጀል ናቸው። እነኚህን ለማስቆም አፓራተሱ አለ። አሁን ያለው መንግስት ያለው ሲስተም ይሄንን ለማስቆም ራሱ የተቀመጠ ነገር አለ። ያንን ከመጠቀም ይልቅ ውጭ ሀገር ያሉ ሰዎች እንዴት አድርገን ወደ ስልጣን ማማ ወጣት ይሄን ያህል በንሰው ባይዘው ካልኩሌት ያደርጉ ሚሊዮን ሰው ቢሞት እንኳን ችግር የለም እኛ ብዙ ነን ወደፊት እንመጣለን ብለው እኮ በአደባባይ ተናግረዋል እኮ። ይሄን ሲያደርግ ከኋላ እየሄደ የሚያጨበጭበው አካል አሁን እየነቃ እየሄደ ነው። ይስተካከላል። ሰሞኑን የሚገቡ ይኖራሉ፣ ሌሎችም ይገባሉ። ሚዲያ ላይ ያለውን እኔ ሌላ ነገር እንደው ባትማሩ ከኔ እንደው አንድ የምትወስዱ ነገር ካለ ኮሜንት ላይም ስቴጅ ላይ ምንም መጥቶ ዝም ብሎ የሚተረፈውን እውነት ከሌለው በስተቀር ከምንም አትቁጠሩት። ቢኮዝ እዚህ ማይኩ ላይ የሚለፈልፈው አይደለም፣ መሬት ላይ ሌላ ሰው ነው። ጫማ እንዴት እንደሚታሰር ቤተሰብ ሳያስተምረው እድሜው 40 50 60 70 የደረሰ ነው። በጣም በቃ የዘቀጠ አእምሮ ያላቸው ሰዎች ሁሉ መተው እዚህ the bottom of the barrel ዝቅተኛ የሆነ አስተሳሰብን ጥላቻ፣ አሁን ቅድም ሲወራ የነበረው ኦሮሞ ምናምን ጥላቻ የትም አያደርስም። የህዝብ ጥያቄ ካለ ጥያቄው እንዴት ይመለሳል የሚለውን ነገር መጀመሪያ ወደፊት አምጣ። የዚህ ህዝብ ጥያቄ ትርክቱን ማን ነው የሰራው? ቲፒኤልኤፍ አይደል እንዴ? ህግደፍ አይደል እንዴ የሰራብህ እኮ ትርክቱ። ተመለሰ ከህግደፍ ጋር ሱዳን ላይ ተቃቅፈ ትርክቱን እንዲህ ተሰርቶብኛል አደጋ ምናምን ትላለህ። አደጋው አንተን አሁን የህልውና አደጋ ክልሉ ላይ ላለው ማህበረሰብ የህልውና አደጋ ይሄ የሚሄድበትን የማያውቅ የገዛ እግሩ ጠልፎ አስሬ የሚጥለው ጠመንጃ ተገኘ ብቻ ተብሎ ዝም ብሎ ጠመንጃ ይዞ እንደመናጆ ሲሯሯጥ በየጥሻው ሲሄድ ሲተራረድ ሰውንም ሲያርድ የሚውለው አካል
ከሐሳባችን ከምናምን ፕሮፓጋንዳ አይደለም፣ ሪያሊቲ ነው። ኤቪደንስ አፍተር ኤቪደንስ አፍተር ኤቪደንስ ከበቂ በላይ ማስረጃ ተደርድሯል። አይናችሁን ጨፍኑ ምናምን በይ የማይመስል ነገር ኦፍ ኮርስ ሰው እንደዛ ነውና ጥያቄ አለ። የህዝብ ክብር መኖር አለበት። በህዝብ ላይ የተሰራ ትርክት የፖለቲካ ጥያቄ ካለ መመለስ ይችላል። ግን ካለው ችግር እኮ በልጠህ ተገኘ። አሁን ከበሽታው የሚበልጥ ራስ ምታት አለብኝ ሲባል አንገትህን ልቁረጥህ ማለት እኮ ነው። ለራስ ምታት መድኃኒቱ ምንድነው? ውሃ ጥም ነው ያመጣው? የእንቅልፍ ማጣት ነው ወይስ ቡና ለምጃለሁ ወይስ ያመመኝ ነገር አለ ብለህ እንደመጠየቅ አይ ራስ ምታት ካለብህ ጭንቅላትህን ከላይ ላይ ነቅለዋለሁ የሚል ሶሉሽን ነው ይዘው የመጡት። ይሄን ሶሉሽን ብሎ የሚቀበል ለራሱ እንዴት አድርጎ መንገድ ሲሻገር ወደ ላይና ወደ ታች እንጂ ቀኝና ግራ አይቶ የማይሻገር ካልሆነ በስተቀር ወይም ደግሞ የጥቅም የሆነ አይነት ፍላጎት እንደ አሁኑ ሰውዬ ጥላቻ። በነገራችን ላይ አብይ አህመድ አሊ የሚለውን ስም ራሱ ጠልቶ በሌላ ፖለቲካ አስመስሎ እዚህ ውስጥ የተሰገሰገ ማለት አለ። አህመድ አሊ የምትለዋ ስም ስላለች ብቻ አንዳንዱ ጴንጤ ነው የሚለው ብቻ ይጠላ። ኦሮሞነቱን ጠልቶ ማአት አለ። ይሄ እውነት እኮ እናውቀዋለን። ግን እስቲ ከዚህ ተሻግረን ወደ ፖለቲካ እንድደር። ፖለቲካ አምጡ እኮ አለ 3 ዓመት ለምን እኮ ሚኒንግፉል የሆነ ማኒፌስቶ አምጡ። የኢትዮጵያ ህገ መንግስት ውስጥ የተጻፈ ነገር አዟዙረህ ጽፈ በጣም ፕራግማቲክ ነኝ ምናምን አይባልም እኮ። ፖለቲካው የለም። ህዝቡ እየነቃ ነው። ህዝቡን ተገደልክ መጣበህ ሊበላህ ምናምን ብለህ መጀመሪያ አንተው ራስህ ስትበላው አየ። 2 ዓመት በተለይ የመጨረሻው 2 ዓመት በቅቶታል። ህዝብ ወጥቶ አሳየ እኮ 11,000 ጣቢያ ላይ ወጥቶ መረጠ። ቦምብ እየወረወርክበት ሞርተር እያፈነድ ነው እያስፈራራው መርጣለሁ ካንተ ምንም ይሻላል ያለ እና አሁን የሚያስኬድ መንገድ አይደለም። ያው የመጨረሻ እድሌን ሞክራለሁ ብላለች ቲፒኤልኤፍ። ህግደፍ ምን ያህል እንደሚያስኬዳችሁ አናውቅም። እናንተም ደግሞ እንደ እግረኛ ከፊት መሄድ ትችላላችሁ። እድታቸው እንኳን እዚህ ሆኖ ነው ነጭ ነው የሚለብሱት አንተ ስታልቅ በየቀኑና ይሄንን ነው ማለት ነው። አሁን ተኛሽ መሰለኝ የባሰ አሪያን ከርፈሽ መጥቷል አለሽ ፍሬ ተኝታለች። አዋጅ አለች፣ ምክትል አለች። አዋጅ ምክትል አለች። በትረ መንግስቱን ሰተንሻል አዋጃች በሉ ደግሞ አዋጅን እንደ ሰረቃ እንዳታባርሯት። እኛ አሁን አዲስ ፓርቲ አቋቁመናልና የሳምንት ያደረገ ፓርቲ አለ። የኛ ፓርቲ በርዝዴ ፓርቲ ነው የሚል አያና ግን next president አረ ነጋሲ የጠፋ ሰው እንዴት ነህ? ኦኬ አይ እኔ ግራ የገባኝ ነገር ግን እዚህ ላይ ስለ ነበረው አርስተ ትንሽ ልበልና አይ ቲንክ ኦባሳንጆ እንኳን እንትን ምን መጣል ሄደ ምንም እንደምን ተቀበሉት እነ ደብረጽዮን ምን ሊያተርፉ እንደሆነ አልገባኝም። ቢያንስ አደራዳሪ ቀይርልን ማለት ነበረባቸው። ጧትም ሳነሳ ነበር። አይ ቲንክ መብት ያላቸው ይመስለኛል። በቃ ተደራዳሪ እስካሉ ድረስ ኦባሳንጆ ድሮን ይዞ ነው የሚመጣው ከተባለ ለምን ይቀየርልን አላሉም? ሌላ ጥያቄ ውስጥ ነው የሚያስገባቸው። ግን እኔ ኦባሳንጆ በመሰረተ ሐሳቡ የብልጽግና ወይ የአብይ አህመድ ተላላኪ ነው ብዬ ነው የማስበው። መሀለኛ አደራዳሪ ነው ብዬ አላስብም። ሚዛናው ነው ብዬው እንትን አይደለም እንደ ትግራዋይ እየሳስበው። ያም ሆነ ያም ግን በህወሓት አይን ካየሁት ምንም አቋም አልባ መሆናቸውን ነው የሚያሳየ እና በዚህ ሰዓት ደግሞ ድሮን እየተመታ ከሆነ ወይ ውሸታቸው ነው ወይም አብይ አህመድ ደግሞ አዋሳንጅን ተከትሎ ለምን አልመታቸውም ግራ ገብቶኛል። እንደሚሉት ከሆነ መምታት ነበረበት አብይ አህመድ። ስለዚህ ወይ በደንብ አልጠቆምም ማለት ነው አዋሳንጆ ወይ ደግሞ ደብረጽዮን ዋሽቷል ማለት ነው። ይሄን ብዬ ለለፈው ወደዛ ግን እኔ ወደዛ ወደ ኢትዮጵያ አጠቃላይ አሁን ሰውየውም ሳወራ ሰምቼዋለሁ። እንትን አያናም ስትመልስለት እዚህ ላይ እንደ ኢትዮጵያዊ የሆነ እንደ ዜጋ ሆነ ስታየው ግራ የሚያጋባኝ ነገር አለ። አንደኛው መንግስት ከሆነ ያንንም ማለት ተዳክመዋል አሁን ምናምን እያልኩ አያና በምን መንገድ ነው አሁን ተዳክመዋል ስትለው 2 ዓመት ሙሉ ትግል ተደርጎ ማለት ይሄ 3 ዓመት ነው ስንት ዓመቱ ነው ያን ያክል እኮ ቢያንስ ያ
ብዙ ትምህርት ቤቶች ተዘግተዋል። ብዙ በቃ ማለት በሰርተ ልማቱ እንትን ብሏል። የአማራው ራሱ ማለት ነው። አማራ ማህበረሰቡ አሁን በምን እዳው ነው? አንደኛው በአስቸኳይ ጊዜ አዋጅ ውስጥ ነው ያለው አማራ ወይ አማራ ክልል የሚባለው አሁን ማለት መንግስት አለው ካለ ለምን ቶሎ ብሎ ተቆጣጥሮ እንትን ማድረግ አለበት። ካልሆነ ደግሞ አስቸኳይ ጊዜ አዋጅ ከሆነ ደግሞ የሆነ ሰዓት ላይ ታውጆ ነበር። ከዛ በኋላ ኦፊሻሊ መነሳቱን እኔ ያላሰብኩትም በሚዲያ ምናምን ሲነገር አልነበረም። በዛው ዝም ብሎ በቃ ወታደራው እንትን አሰሳ ነው የሚያደርገው እዛው ተዘግቶ ማለት ነው። ሁለተኛ ደግሞ እነዛዎች ደግሞ ትግላቸው እንደ መንግስት ይሄ በጣም ያስጠይቃል። ልክም አይደለም ወይ መቆጣጠር አለበት፣ አለዛ ደግሞ የሆነ መደራደር አለበት እንደ መንግስት ማለት ነው። እነዛዎች ደግሞ ትግላቸው ምን እንደሆነ ራሱ ኮንፊዝ ያደርጋል። አሁን ሲል ነበርና አይ እንዲ ነው ምናምን ይልሃል። ወጥቶ ደግሞ እዛው የሚናገሩ ሰዎች ግልጽ ያለ አቋም አይደለም ያላቸው። ምንድነው የሥርዓት ለውጥ ነው የሚፈልጉት። አይ ይሄ ህገ መንግስት ምናምን አሁን የድሮ ኢትዮጵያ የሆነ የራሳችን ስርዓተ መንግስት እንተክላለን ነው የሚሉት። ወይስ አማራ እንደ ብሔር በቃ አሁን ዘግይቶ ገብቷልና ስለዚህ አማራ እንደሌሎቹ እንደ ትግራይ ማለት ወይ አንዱም እኔ ብሔርተኛ ነኝ ብለህ እንደ ኦነግ መምጣት አለበት። የአማራ ፈረስት ብለህ መጀመሪያ ሲወጡ እንደዛ ነበር። ፋኖች አብዛኛው ሲሉ ነበር የሆነ ሰዓት ላይ እንደ የአብን አስተሳሰብ ተከትሎ ሲናገሩ ነበር። በኋላ አይ ቲንክ ከእስክንድርና እነ ዘመነ ካሴ ያጣላቸው ይሄ ይመስለኛል። ያም ሆነ ግን ነው የምልህ አሁን አላማቸው ምንድነው? ህዝባቸው እያዳቀቁ አይደለም ወይ? ኦኬ አብይ አህመድ ሆን ብሎ የአማራ ጠላት ነው ምናምን ካሉ ኦኬ ጠላትነቱን ካወቅ ታዲያ ዝም ብለህ ህዝብህን ያው በትምህርት በምንም ተዘግቶ በረሃብና በችግር ቸነፈር ሲመታው ምንድነው የተጠቃሚነቱ በሚሉት አኳያ አሁን ይሄ ሆን ብሎ እንደዚህ የድሮ እንትኑን የሆነ አስተሳሰብ አለ ተለቅ አድርጎ የሚያዩት መጥራት ስላልፈለኩት ነውና እንደዚህ የሚያስቡ ከሆነ ኦኬ አንተ የሆነ ጊዜ መጠበቅ የለብህም እስከ መጨረሻው ድረስ። ደግሞ እንደዛ ብቻ ሳይሆን ይግራ አይገባኝ ምትደራድራቸው ሰዎች ከጀርባ አሰልፈ የምትመጣው ሻዕቢያ ግብጽ ምናምን ወይ ህወሓቶች ምናምን ከህገ መንግስት ከምትለው ነገር በምን ጋር ይስማማል? እንዳልኩት ወይ ብሔርተኛ መሆን አለብህ። አማራ ፈረስት ብለህ ከመጣ ልክ ነህ። የብሔር ትግል እያደረኩ ነው ካልክ የሰርቫይቫል ጥያቄ ያለኝ ብለህ ለ30 ምናምን ዓመት ደግሞ በዋና መሰረተ ሐሳቡ ይሄ አደረገኝ የምትለው ህወሓት በምን ተስማምተህ ነው የምትመጣው ነው። እዚህ ላይ በጣም ተቃርኖ ግራ የሚገባኝ ነገር አለ። በእርግጥ ይሄ በዛ የምለው በደንብ የኢትዮጵያ ፖለቲካ እንትን ሽሪንክ አድርጌ ትቼዋለሁ። እየት ካለ አሁን እንደዚህ ስትናገሩ ነው ያለፋለፍ ብዬ ስምሰማውን ነገር ነው የማወራው ከማየው ማለት ከዓላማ አንፃር ነው የማየው እንጂ ዲቴል ነገሩ እንትን አልለውም ለማለት ነው። ቀጥል ባህራ ገዶ በነገራችን ላይ ከማህበረሰብ ስሪቱ ውጪ ነው ፖለቲካው። የማህበረሰብ ስሪቱ አሁን ትግራይ በአቀማመጡ በጂኦግራፊው ሞር ወደ ላይ ነው ያለው። በሀገር መንግስት ስሪቱ ውስጥ አማርኛ እንጂ ትግርኛ እስከታች ድረስ እንትን ያላለም። በነገስታቱ አገዛዝ ውስጥም በጣም በተለይ ወደ ኋላ አካባቢ ላይ ትን የሆነ ስትራክቸር ነው። ማህበረሰቡም ብዙ እንደ አማራው ተበትኖ በመላው ኢትዮጵያ ውስጥ በሁሉም ማህበረሰብ ውስጥ የሚኖር አይደለም። ፔሪፈሪ ነው። ኦሮሞ ደግሞ ማርጂናላይዝድ የሚባለውን ኳሊፋይ ያደርጋል። ማርጂናላይዝድ ማለት ከፖለቲካ ሴንተሩ ከኢኮኖሚክ ሴንተሩ ኦፍ ኮርስ ፖለቲካል ሴንተሩ እንትን ስትል ከኢኮኖሚክ ሴንተሩ ውጪ ነህ። በማንነቱ የሚገባውን ሪስፔክት እና የፖለቲካል ኢኮኖሚ ውስጥ ፓርቲሲፔት አላደረኩም የሚል የማርጂናላይዜሽን ኢሹ አለው። ሪያሊቲው ማለት ነው። የአማራውን ስሪት ሪስፔክት የማያደርግ የፖለቲካ እንትን ነው፣ በኩረጃ ነው ያደረጉት። አማራው በስሪቱ በመላው ኢትዮጵያ የሚኖር ማህበረሰብ ነው። በመላው ኢትዮጵያ ሲኖር ደግሞ ማርጂናላይዝድ ሆኖ ሳይሆን በራሱ ቋንቋ እሱም በአቅራቢያ ያሉ ሰዎችም እየተናገሩ የኢኮኖሚው የፖለቲካው ሴንተር ላይ ለረጅም ጊዜ የቆየ የሀገሪቱ ስሪት ላይ ደግሞ ባህሉም ቋንቋውም ሴንተር ሆኖ የቆየ ነው። ስለዚህ ኢትዮጵያ የሚለውን ነገር እንደ የኢትዮጵያ አንቲቴሲስ የሆነ ሌላ ብሔርተኝነትን ገንብቶ መምጣት ከዲኤንኤው ከራሱ ከማህበረሰቡ እንትን ጋር መሄድ አይደለም። ስለዚህ ትራንስፕላንት ነው ያደረጉበት እና ባዲ ውስጥ አሁን የማይሆን ትራንስፕላንት ከሆነ ባዲ ፋይት ያደርጋል። ኢቭን ማች የሚያደርግህ ራሱ ፋይት ያደርጋል። ትሪት ትደረጋለህ። ትራንስፕላንት ጠላት መስሎት ፋይት ያደርገዋል ማለት ነው። ፋይት እንዳያደርገው ትሪት መደረግ አለበት። አሁን የማህበረሰቡ የስነ ልቦናዊ ስሪቱ ጋር እነሱ አምጥተው ኢምፕላንት ያደረጉበት ይሄ የፖለቲካ ሀሳቤ
የብሔርተኝነት የፖለቲካ ሀሳቤ ፋይት እያደረገ ነው ያለው እና ፕለታይፑ ማች አያደርግም። ኤኒሚ ሆኖበታል። በኢንስቲንክት ፋይት ያደርገዋል። ግን ደግሞ ከትርክትና ከሚነግሩት ነገር የተነሳ በጊዜ ግለት መጀመሪያ ላይ ሲነሳ ልክ ብዙ ከተሞች እንደተያዙ እንደዛ አይነት ሩጫ እንደነበረው የሆነ አይነት በርስት ነበር መጀመሪያ ማለት ነው። ፈርስት እንትኑ ማለት ነው ፈርስት ኢምፕሬሽኑ እንደዛ ነበር። እነዛዎቹ ግን መነሻ አላቸው እኮ እነዚህ ፋኖቹ ይቅርታ እንገባብ በመሃል እንጂ ለምሳሌ መነሻቸው ምን መሰለ አያና አማራ የሚሉት ለምሳሌ አማራ ብቻ አይደለም በርግጥ ትግራይም ኦሮሚያም እንደዚህ በሶማሌ ብዙ ተፈናቅሏል። ግን ያሞሪያም ዜጎች በሌላ ለምሳሌ ክልል የሚባለውን ነገር ዋስትና የሚሰጣቸው ከሰጣቸው ለራሱ ቋንቋ ተናጋሪዎች ለአማራ ካለ ለአማራ ውስጥ ያሉ የተከለለ ውስጥ ያሉን እንጂ ለምሳሌ ኦሮሚያ ውስጥ ያሉ አማራ ብሔር ከጠራናቸው ወይ ሶማሌ ውስጥ ካሉ ማን ጋራንቲ ይሰጣቸዋል? ያ ስርዓተ መንግስቱ ብዙ በደል አለና ተፈናቅሎ ሲመጡ አንደኛው ያኛው ምን ይላቸዋል? የአማራ ክልል ውስጥ ያለው አይ ሄዳችሁ ወደዛው ከተፈናቀላችሁትን ክልል ተደራደሩ ነው የሚለው እንጂ እሱ የሚያስፈጽምበት እንትን የለም። እና ከዛም መነሻውም አንደኛው ይሄ በቃ ማይታለፍ እንትን አለ። የትግራይም እንደምታውቀው ታመንክበት 100,000 አካባቢ ከአማራም ከኦሮሞ ምናምን የተፈናቀሉ ነበሩ። የኦሮሞም ከሶማሌ ያንን ማክልሉ ጋራንት ካልሰጠ በምን እንትን ያደርገዋል? ያ የብሔሩ አንደኛው የመነሻው የአማራው ወደ ሌላ ወሰዱት እንትን ነውና ያ ራሱ ስጋት አይደለም ወይ ነው? ይቅርታ እሱን እኮ ነው በምን ማለት ነው የመንግስት እሱ ነው ይኸውልህ የመንግስት ስሪቱ ይሄንን የሚያስፈጽም አይደለም። ህጉ ይሄንን አይፈቅድም። ትክክለኛው ስትራክቸሩ ለዚህ የተቀመጠ አይደለም። ይሄ ወንጀል ነው እየተሰራ ያለው አይደለ? ስኬሉ ሰፊም ይሁን ጠባብ አንዳንድ በመንግስት ውስጥ ያሉ ሰዎች በዚህ ውስጥ ተሳትፈዋል አልተሳተፉም የሚሉት እንዳለ ሆኖ ግን ይሄ በሊጋል በህጋዊ ማዕቀፉ በትክክለኛ በስትራክቸሩ እየተደረገ ያለ ሲስተሚክ የሆነ አካሄድ አይደለም። ህገ መንግስቱ የሚሰጣቸው መብት ነው እየተነፈገ ያለው። ግለሰቦች ሲሰደዱም ሲገደሉም ወንጀል ነው እየተሰራ ያለው በአገሪቱ ህግ ወንጀል። በሌሎቹ ማርጂናላይዜሽኖች ግን ሀገሩ ራሱ ነው ባይ ሲስተም ባይ ዲዛይን የነሱን ማንነት የነሱን ቋንቋ የነሱን ማርጂናላይዝ ያደርግ የነበረው። ስለዚህ ሲስተሙን ያያቸው ነው። አማራ ማን ነው የሚከሱት? ለምሳሌ ከአማራ የተፈናቀሉ ተጋሩ ነበሩ አይደል? ሀብታቸው ምናምን ተዘርፎ ምናምን እንዲሁ የሆነ ከኦሮሚያም አሁን ሰዎቹ 100,000 አካባቢ የሚሆኑ ትግራይ ላይ ነበሩ። ከጦርነት በፊት ነው የምነግርህ። ከዛ በኋላ የሚከሱት ለማን ነው የሚከሱት? የትሉን አቤቱታ ነው የሚጠሩት? መንግስቱ አይፈቅድም። እሺ አሁን ክልሉ የመክሰስ አቅም አላቸው ወይ? መንግስቱስ ምንድነው ሳፖርት የሚያደርጋቸው እነዚህ ሰዎች ዜጎች? ለምንስ ወደ ትግራይ ይፈናቀላሉ? እስኪፈናቀሉ ለምን ጠበቀ? ከዛ በኋላ ደግሞ የትግራይ ብቻ አይደለም በቃ የኦሮሚያም እንዳልኩ ነው። ያው ለማሳያ በደንብ ስለማቀው ነው ያኛው የምነግርልህ። እና እንደዛ አይነት ነገር ያ ሳፖርት አያደርግም። እንዳውም እሱ ነው ከኦሮሚያ የተፈናቀሉ ይኸውልህ ከኦሮሚያ ውስጥ ራሱ እዛው ኢንተርናሊ ዲስፕሌስድ የሆኑ ዊዝን ሪጅን አለ። ከሶማሌ ተፈናቅለው የመጡ ነበሩ። ከሌሎች ቦታዎች ከትግራይ አለ ተፈናቃይ ብዙ ቦታዎች ላይ አለ። መፈናቀልን ሲስተም ራሱ ህጉ ወይም የሀገር አስተዳደሩ ማፈናቀልን እንደ ሲስተም አላስቀምጠውም። በስትራክቸር ውስጥ የህግ የበላይነት ሳይከበር የቀረባቸው ቦታዎች ሊኖሩ ይችላሉ። ስለዚህ የህግ የበላይነት ጥያቄ የሲስተም ተፈጻሚነትን ያለው ህግ ያለችው የሀገሪቱ ደንብ ይፈጸምልኝ የሚል ጥያቄ ነው እንጂ ደንቡና ወይም ሀገሩ ራሱ አንተ ላይ ጠላት አድርጎ ቆጥሮ ወይም ደግሞ ሲስተሙ አንተን ኦስተርሳይዝ የማድረግ ስሪት ኖሮት አይደለም። ስሪቱ ካንተ ጋር የሚጣመር ነው። ስሪቱ አሁንም እንደሚደግፍ ነው። አፈጻጸም ላይ ያሉ ችግሮችን ግን ልክ ባይ ፖሊሲ አንተ ላይ እንደተቀመጠ አድርገህ ተነስተህ ስታበቃ ይጋጫል ማለት ነው። ገብቷል? ቢኮዝ ሀገሩ አሁንም እኮ የኢትዮጵያ የፌዴራል ህገ መንግስት የአማርኛ ቋንቋ የሀገሪቱ የፌዴራል የስራ ቋንቋ ነው ይላል። አሁንም በየብዙ ክልሉ ማጆሪቲው ሰዎች በሰላም ይኖራሉ፣ ይተዳደራሉ። ኦፍ ኮርስ የሚኖሩበት ክልል የሚኖሩበት ማህበረሰብ የሚጠቀመውን የስራ ቋንቋ ይጠቀማሉ። ግን ደግሞ በፌዴራል ኢንስቲትዩሽኖች ይጠቀማሉ፣ የራሳቸው ቋንቋ አላቸው። ከተሞቹም ደግሞ ቋንቋዎቻቸውን ይናገራሉ። እውነት ለመናገር በህግ ደረጃ ደግሞ ካሉበት የመሬት ባለቤትነት የመኖር ሲመጣ እንደ ህዝብ የመሬት ባለቤት ናቸው እንደሌላው ኢትዮጵያዊ። የትም ቦታ ሄደው የመኖር መብታቸው የተከበረ ነው። ይሄንን መብታቸውን የሚጥስ አካል ሲመጣ ይሄን መብታቸውን የጣሰውን አካል ሰበብ አድርገው አዜፍ ሀገሪቱ ራሱ ስሪቷ ይሄንን ልታስፈጽም እንደሆነ አድርገው ህገ መንግስቱ የማይለውን ስሪቱ የማይለውን ትርክት ይዘህ ስትነሳ ያኔ ከእንትንህ ውጪ ነው፣ ከዲኤንኤ ከሶሻል ዲኤንኤ ውጪ ነው እየተንቀሳቀስክ ያለው።
ማርጂናላይዝ ተደርገህ ሲስተሙ ማርጂናላይዝ አድርጎ ቢሆን አንድ ነገር ነው። ማርጂናላይዝ እየተደረክ ያለው ግን በእነዚህ በሚፈጠሩ ኢቨንትስ ኤንድ ኢንሲደንትስ ኤንድ የተወሰኑ ኃይሎች ናቸው። አንዳንዶቹ ሆን ብሎ ተነስተህ እዚህ ነገር ውስጥ እንድትገባ ያደረጉም ናቸው። የውስጥም የውጭም አካላት ይሄን ቅስቀሳ አድርገው ይሄን አድርገው የገዳይ ክፉ ምንድን ያለው ግርማ ይሽጣ የገዳይ ክፉ ራሱ ገሎ ራሱ ፎቶ አንስቶ ራሱ ይልክልሃል። ቢኮዝ ተነስተ እዛ ውስጥ እንድትገባ ስለሚፈልግ ቤት ነው የተደረጉት። ከዲኤንኤ ውጪ ከማህበረሰቡ ዲኤንኤ ውጪ ወዳለ ፖለቲካ ውስጥ እንዲገቡና ኮምፎርታብሊ ልትጠይቅ የምትችልበትን ሴንተር without any due diligence and patience ወደዛ እንዲገባ ያሉ ኢሪቴሽኖችን የፖለቲካ ስታንስ ለመያዣ ተጠቅመውባቸዋል። ይሄ ጉዳቱ አሁንም እየታየ ነው። ቢኮዝ ፋይት ያደርገዋል። ይሄ ትራንስፕላንትድ ነው። it's not organic። እሺ አላችሁ ሌሎቹ ብቻ እንዳልይዘው ብዬ ነው። እኔ የአማራው እንኳን ሰንስ የማይሰጠኝ ለመሰለኝ አማራ የሚባል ብሔርተኞቹ ወይ አማራ ብሎ እስከ ክሌም እስካደረጉ ድረስ በህገ መንግስት በሰጣቸው ይፍረስ ብትላቸው አሁን አማራ ምናምን የሚባለው ክልል እንደ ክልልነት የሚቀበሉ አይደሉም። እንደማያቸው ከሆነ እንዳውም ይጠይቃሉ አይደል? ይሄ ሰንስ የማይሰጠኝ ለመሰለህ የሚሉትን ነገር ኦሮሚያ ክልል 5 ሚሊዮን 4 ሚሊዮን ተፈናቃይ እንትን ነዋሪ ያለና እሱ ውክልና የለውም ብዙ ማለት ይችላል። እሱን አክሰፕት አደርጋለሁ፣ አንደርስታንድ አደርጋለሁ። ህግ ራሱ ሰፖርት አያደርጋቸውም። ጠየቁ፣ አይ በምን እንደመለስክልኝ በደንብ አላብራራልኝ። ያው እንግዲህ በመሰለህ መልሳል ማለት ነው። በደንብ ሰፖርት አያደርግም ስርዓቱን በኢህአዴግ ጊዜም በአሁንም አሁን ደግሞ ጭራሽ የከፋ ነው እና ማስታወሳለሁ። የጌዲኦ ምናምን ማንሳት እንችላለን። የኦሮሚያም ከሶማሌ የተፈናቀሉ ብዙ ሰዎች እንደሚታወቅ እንዳውም በኋላ ሲያሟቸው ነበር። አዲስ አበባ ዙሪያ አስፍሯቸዋል ምናምን ሰፈሩ ሌላ ጉዳይ ሆኖ ማለት ነው። እንደዛ ሲባል ነበር። ብዙ ተፈናቃይ ነበረ። የውስጥ ተፈናቃይ እስከ 3 ሚሊዮን የሆነ 2 ሚሊዮን 3 ሚሊዮን ምናምን ደርሶ ሲባል ነበር ወደ ሰዓት ላይ ማለት ነው። አሁን ከፍተኛ እንትን ነበር። ስርዓቱ በምንድን ነው የሚከላከልላቸው አላውቅም። ክልሉ የመከላከል አቅም የለውም። ክልሉ ለምሳሌ የኦሮሚያ ክልል ለሶማሌ ወይ ጦርነት መግባት አለበት እንደ አፋሩ ማለት አፋርና ሶማሌው አርኑ የሆነ በግዛት መሰለኝ ግን ምንድን የሚያደርጋቸው ግራ የሚገባህ ነገር አለ። በትግራይ በኩልም እንደዛው የሆነ ሰዎች ሲሞቱ ወደ አማራ ተማሪዎች ምናምን ሲገደሉ ነበር። ከአማራ ክልልም ብዙ ተማሪዎችን እየተገደሉ ሲመጡ ደብረጽዮን እንዳው በጣም በቃ የሆነ ትግራይ ላይ እንትን ሲሆን ሲጮህብን ያኔ እንዲግራ ገባን። እንዴ የትግራይ ደም ሲሞት ምናምን ተባለ። እንትን የለውም። እኔ እንጃ በምን እንደሚከላከሉት አላውቅም። ኢትዮጵያ የሆነውን አቲቱድ የሚያንጸባርቅ ስሙን ጭምር ይዞ ቁጭ ብሎ ነው ያለው። ከአመጣጡ ኢትዮጵያን የባህር በር አሳጥቶ ኤርትራን ክልል መሆን የነበረባትን እንድትገነጠል አድቮኬት አድርጎ የጀመረ ኢትዮጵያ ኮሎናይዘር ናት የሚል አስተሳሰቡን ሊብሬሽን ፍሮንት ሆኖ 20 ምናምን ዓመት እየመራ ነበረ ነው። እንደ አንድ ኦሮሞ ደግሞ የኦሮሞ ህዝብ ላይ ያደርስ የነበረው ኦስተርሳይዜሽን በዛ ደረጃ በፖለቲካ ደረጃ የሚመጡትን ነገር ኮምፕሊትሊ አፍኖ የሱን ፕሮጀክት የሚያስፈጽመውን አካል ብቻ ነው የሚደግፍ ነበር። ይሄ ነበር ትግል። ይሄ ነበር እና አሁን ተቀይረዋል በፒፒ ያልከኝ ነው አያና ተው እንጂ እንዴ። ፒፒ መጀመሪያ ያደረገው ነገር ምንድነው? ፒፒ እኮ ምንም አልቀየረም እኮ። አሁን ያልኩህን ነገሮች ነው ቀየረው። መንግስቱን እንኳን አልቀየረም አይደል? ሆልድ ህገ መንግስቱን አይደለም የፖለቲካ ድርጅቱን ኢሚዲየትሊ ያፈረሰው። እንደውም እንደዛ ከሆነማ በቃ ቦታ ነው የተቀያየሩት ኦሮሞዎች ወደፊት የመጡት። እንደዛ ከሆነ ካወራን በዛ ደረጃ ሆነስሊ አሁን መልህን የፖለቲካል ኢንትሪግ እናወራለን። ስልጣን ነው የተቀያየሩት። ሆልድ ኦን በስነ ስርዓት በተናነኝ ነው። እሺ ችግር የለውም። አንድ ደቂቃ እንትን ልበልልህ ላመሳክርልህ። ምንም እኮ ታምር አይደለም የሚወራው ፊት ለፊት ያለ ነገር ነው። በኢህአዴግ ጊዜ እየተደረገ የነበረው 4 ዋና ድርጅቶች አሉ። 4ቱ ዋና ድርጅቶች እኩልና አንድ አይደሉም። ኦፍኮርስ ሀገሪቱ ላይ ያለው ኤክዚኪዩቲቭ ነው ፓወርን ሙሉ በሙሉ ኮንትሮል የሚያደርገው። የፓርቲውን ሴፐሬሽን ግን ግንባር አድርጎት 4 ዋና ድርጅቶች አድርጎ 4ቱ ዋና ድርጅቶች ውስጥ በቤዚክ የህዝብ ብዛት 4ኛ ቦታ ላይ ሊሆን የሚገባው የትግራይ ነው። 3ኛ ሶማሌ ነው በህዝብ ብዛት። ራሱ ኢህአዴግ በቆጠረው ቁጥር 6.2% ሶማሌ ነው፣ 6.1% ትግራይ ነው። 4ኛ ከሆነው መጥቶ 3ኛ የሚሆነውን የህዝብ ብዛት ኮምፕሊትሊ ከኤግዚኪዩቲቭ ባዲ ውስጥ ሪሙቭ አደረገ እና አጋር አደረገው። 25% ድምጽ ተቆጣጠረ። የሀገሪቱ 6.1% ፖፑሌሽን ወክላለሁ ብሎ መጥቶ
25% ኢኳል ቱ ከኦሮሞም ከአማራም እኩል አድርጎ ከዛ ደቡብን ደግሞ በአንድ እንትን ውስጥ አድርጎ ቆይ ግን ይሄን ይቀበልህም ባይዘው አሁን የምትለው ኮምፕሊትሊ እሺ አሳጥረው ውሸት ከሆነ ውሸት ነው ትለኛ። ይሄ ትክክለኛው የነበረው የኤክዚኪዩቲቭ ስትራክቸር ነው። የኢህአዴግ አወቃቀር ይሄ ነው። ዋና ድርጅቶች 4 ናቸው፣ ሌሎቹ አጋር ድርጅቶች ናቸው። ኤክዚኪዩቲቭ ባዲውን ራን የሚያደርጉት እነኚህ ዋና ድርጅቶች ናቸው። እዛ ውስጥ የሌለውን ኮንስቲትዩዌንሲው የማይወክለውን የኢኮኖሚ የፖለቲካል ፓወር ኢኮኖሚ ኮንትሮል አድርጎ ኤክዚኪዩቲቭ ባዲውን በዚህ ደረጃ ነው ይዞ የነበረው። ብልጽግና ምንድነው ያደረገው? ብልጽግና ሙሉውን አፍርሶ ግንባርም የለም አፍንጫም የለም አንድ ድርጅት ነው ያደረገው። ከላይ እስከታች ድረስ ሶማሌውም፣ ሽናሻውም፣ ሀዲያውም፣ ከምባታውም ሁሉም የሚሳተፍበት አንድ ኢትዮጵያዊ ቅርጽ ያለው ድርጅት ነው ያደረገው። ሚኒንግ ፖለቲካው ኢትዮጵያዊ ነው። አስተዳደር ወሰኑ በየክልል ነው፣ በብሔር ብሔረሰቦች ነው። ሶ ይሄንን ደቡብ የሚባል ብሔር የለም ወንድሜ። ደቡብ ሶስተኛ ያኔ ደቡብ አድርጎ አስሮት ነው። ሶ ይሄንን አይነት አወቃቀር ኮመንት ላይ አይቼ ነው የመለስኩለት። ይሄንን አይነት አወቃቀር አፍርሶታል።